ድስት ላይ ያወጣ ምናምን እንደዛም ታረጋዋል አይደል እንደዛ ላፊ ያርገውኝ አባቴ ቀሲስ ሄኖክ ከሳቸው ጋር እንኳን አጣልቶኛል መንፈሱ እውነቴን ነው የምልክ ብዙ ወንዶች ጋር ማወራው ስለዚህ ሙት ነበር በቃ ብዙ ብር አሳየኝ ገብቷል አሳየኝና ምን አለኝ ይሄንን ሁሉ ብር ሰጥሻለሁ ከኔ ጋር እንተኛለኝ ከዛ እኔ ካንተ ጋር አልተኛም አንተ እኮ አባቴ ነህ ካልኩት እኔ በእነሱ ቋንቋ ማለት ነው አነ እጅት እኔ ሽግል ያኒ ማሙ እኔ ብዙ ነገሮች ሰርቻለሁ አላቅም እውነት ምረት ራሱ አይገባኝም በራሴ ምክንያቱም ከልጅነት ጀምሮ ነው እዛ ያገለገልን ጥፋት የሆነ ጥፋት ካዩበት የሚገርም ነገር ከዚህ መርካቶ ከዚህ ሩቅ በእግር ሄደ ተመልሰ እንድትመጣ ያረጋዋል አባቴ ማለት ነው ሳያቸው ወዲያው ነው በርማጠፋቸው እኚ ሰው ይደሙላለው በቃ ልክ እሳቸው ሲመጡ ስልኬ ላይ እፈራቸዋለሁና እኔ ጋር ቁጭ ብለሽ ባወራሻቸው ንግግሮች ለማህበራዊ ህይወትሽ አሁን ላለሽበት ቦታ እንደ አጠቃላይ በመንገር ላይ ስትንቀሳቀሺ በጸበል ቦታ ስትሄጂ በቃ ያስወቅሰኛል ያስከስሰኛል ብለሽ የምታስቢው ንግግር አለ የምትፈሪበት ንግግር አለ እነሽበት ወደሽ ፈቅደሽ በፈቃደኝነት ያደረግሽው ነው አዎ እመቤቴን እርጅኝ ብያታለሁ እርጅኝ ይሄ ሁሉ እኮ የተናዘዝኩት በሷ ነው ምክንያቱም እንደነገርኩ ጊዮርጊስ ተጠምቄ ጸልዬ ለምኜው ነው የመጣሁትና ዛሬ አሁን ላይ ሁሉንም ልናገር ብዬ ለምኜው ነው የመጣሁትና እርጅኝ ብያት እሷንም ነው በሷና በሱ እርዳታ ነው እኔ ሁሉንም የተናገርኩት ምክንያቱም መቅረት እንደሌለበት ነው እኔ እኮ የዛን ኢንተርቪው ሲያደርገኝ የበርሜል ጊዮርጊስን ብቻ ነው የነገርኩት እሱም እንደጠየቀኝ ነው የተናገርኩት አሁን ላይ ግን አንተ በመጠየቀኝ ባጠይቀኝ ምን ይለናግረ ነበር ሺሻ ይጨሳል ብየካለው 4-5 ሺሻ አለ ገላለ እዛ ቤት በቃ ታጨሳለና በላይ በብዛት እዛው ላይ ያሉት ደግሞ ሴተኛ ዳሪዎች ናቸው እንዳለ በቃ ምን አለፈከው ኢቃማ ይሰሩላቸዋል ወንዶቹ አንዱ ባላፍት ይሰራላታል ኢቃማ ከወንዶች ጋር በቃ መተኛ ነበር ከባለቱ ዳሮች ጋር ሰውነቴ በጣም የተለየ ስለነበረ ከባለቱ ዳሮች ሁሉ ሰዎች ጋር ሁሉ ያስተኛይ ነበር እኔ አላቅም ብየካለውና እጨፍራለሁ ደንሳለሁ ምናምን ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን እግዚአብሔር ይመስገን። ሁሉ ጊዜ አላየ መግቢያውን አታስረዝምብን በቀጥታ ወደ ጉዳዩ ግባ የምትሉኝን ጥያቄ ተቀብዬ ዛሬ ብዙም አላስረዝምባችሁም በቀጥታ ወደ እንግዳዬ ነው የምወስዳችሁ። ስትጀምሩ ሼር ላይክ ሰብስክራይብ ማድረጋችሁን አትርሱ። ጥሬና ክብረሽ ስቱዲዮ ስለመጣሽ እንግዳዬ ከልብ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስቲ ስምሽን አስተዋውቂን ከየት እንደመጣሽ ግለጭልን ለአድማጭ ተመልካቾቻችን ራስሽን አስተዋውቂልን። እሺ እኔ አብነት እባላለሁ አብነት ሰለሞን እባላለሁ የቤተሰቦቼ ሰፈር ወደ ፒያሳ አካባቢ ነው ወደ አራት መንታ አካባቢ ወደ ዮሐንስ ማርያም አካባቢ ነው ግን አሁን ላይ እኔ ያው መጠራበት ደግሞ የምኖረው እንጦጦ ማርያም ነው እንጦጦ ማርያምን ማያውቃት የለም እንጦጦ ማርያም ቤተክርስቲያን 5 አመቴ ነው እሷ ጋር ከተቀመጥኩኝ መልካም እሺ እህታችን አብነት እስቲ እንደው ታሪክሽን ለሌሎች እህቶች ወንድሞቻችንም ይሄን ሚዲያ ለሚከታተሉ በሙሉ ስለሚጠቅምና ስለሚያስተምር አብነት ማናት ትውልድሽ እድገትሽ እስካሁን ያለሽበት ውጣ ውረድ እስቲ ከመጀመሪያው ጀምረሽ አስረጅን እስቲ ግለጭልን። እሺ እኔ ያው አብነት ብዙ መከራ ነው ያሳለፍኩትኝ እሺ አሁን ግን እግዚአብሔር ይመስገን ተመስገን ነው የሚባለውና ከልጅነት ጀምሮ ብዙ ነገሮችን አይቻለሁ ያው በኃጢያት ነው በቃ ያው እንግዲህ ከ7 አመት ጀምሮ አይደል ኃጢያት ይቆጠራል የሚባለው እኔ ከ7 አመት ጀምሮ እንግዲህ ያው እስከዛ ድረስ ካለውበት ሰዓት ድረስ ኃጢያት አላቋረጥኩም እግዚአብሔር በሚያውቀው ማለት ነው ግን በቸርነቱ ነው ያቆመኝ እሱ ማለት ነውና እግዚአብሔር ይመስገን ብዙ ነገሮችን አሳልፌያለሁ በልጅነቴ ያው ለምሳሌ በቃ አሁን ብዙ ነገሮችን ማለቴ በቃ በጭፈራ በዳንስ በዝሙት በቃ ሁሉም ነገር እግዚአብሔር ኃጢያት ነው ያላቸውን ነገሩን ሁሉ ፈጽሜያለሁ ስሰራ ነው የኖርኩት ከልጅነቴ ጀምሮ ማለት ነው ምንም የተውኩለት የለም ለሱ ማለት ነው ግን እሱ በቸርነቱ አቁሞኛል እግዚአብሔር ይመስገን በሰው ሀገርም ብዙ ነገሮችን ደርሶብኛል በልጅነቴ ብዙ ነገሮችን አሳልፌያለሁ ብዙ ታሪክና ብዙ ነገሮችን አሳልፌያለሁ ለምሳሌ አሁን መጠጥ በስንት አመትሽ ጀመርሽ
እድሜ እንደደረሰን የጀመርኩትኝ ብዙ ጓደኞች ነበሩኝ። ገብቷል። እንደኔ የጠፉ ጓደኞች ብዙ ጓደኞች ነበሩኝ። በመላው ዓለም የምትገኙ ኦርቶዶክሳውያን እንደምን አላችሁ? ታላቅ መንፈሳዊ ጉዞ ወደ ይርጋለም ቅድስት አርሴማ መነሻ ታኅሳስ 24 መመለሻ ታኅሳስ 27 ይርጋለም ቅድስት አርሴማ ላይ በሚኖረን የ3 ቀን ቆይታ ጠበል እንጠመቃለን። በሱባኤ በአርምሞ በዝምታ ቆይተን በሰማዕቷ በቅድስት አርሴማ ቃል ኪዳን ተባርከን ጥያቄያችን ተመልሶ ቋጠሯችን ተፈቶ ከሰማዕቷ ከቅድስት አርሴማ በረከት አግኝተን እንመለሳለን። ታዲያ በዚህ ጉዟችን ላይ እጅግ ስትፈልጓቸው የነበሩት እናታችን እማሆይ ወለተ ኢየሱስ ከኛ ጋር አብረው ይጓዛሉ። በዚህ ጉዞ ላይ እናንተም ተገኝታችሁ የበረከቱ ተካፋይ እንድትሆኑ ከወዲሁ ልናሳውቃችሁ እንወዳለን። ለበለጠ መረጃ በ0906787878 በ0941 161616 ቀድማችሁ እንድትመዘገቡ ወይም በአካል መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ብላችሁ መታችሁ ትኬት መቁረጥ ትችላላችሁ። መልካም የጉዞ ዝግጅት። እና ከነሱ ጋር ነበር ብዙ ነገሮችን ሳጠፋ ይኖርኩት። በብዛት ግን አረብ ሀገር ሄጄ ከመጣሁ በኋላ ነው። አረብ ሀገር ሄጄ ከመጣሁ በኋላ ነው መጠጥን የጀመርኩት። ሲሻውንም ምኑንም በቃ ሁሉ ነገር ስጨፍርም ስደንስም ሁሉ ነገር ሳረግ የኖርኩትኝ ከአረብ ሀገር ከተመለስኩኝ በኋላ ነው። ከዛ በፊትም ነግሬያለሁ፣ ብዙ ኃጢያቶችን ሰርቻለሁ። እኔ ኃጢያት አይመስለኝም ነበረ። ኃጢያት ይሆናል አላቅም። በቃ የኃጢያት ነው የሚባል ነገሮችን ለይቼ አላቃቸውም። የቱ ኃጢያት የትኛው ጥሩ ነው አላቅም። እንደው በልጅነትሽ ወደ ሰንበት ትምህርት ቤት ወደ ቤተ ክርስቲያን ወደ መንፈሳዊ አገልግሎት አትቀርቢም ነበር? እቀርብ ነበር። ሰንበት ትምህርት ቤት አልገባውም፣ ግን እመቤቴን በጣም ወዳት ነበር። ከልጅነቴ ጀምሮ ስጠብቀኝ የነበረችው የዮሐንሷ ማርያም ያሳደገችኝ እሷ ናት። ብዙ ነገሮችን ትዳርም የሰጠችኝ 8 ዓመት በትዳር ኖሬያለሁ፣ በእድሜ ሲደርስ ማለት ነው። ግን አሁን ላይ ብንፋታም ብንለያየው ያው የማይሆን ነው። እሱ በዝሙት ነው፣ በዝሙት ወድቆ ስለተገኘ የራሱን ጥፋት ሸፍኖ እኔ ላይ አድርጎ ነው እኔን ጥፋተኛ አድርጎኝ እፋታለሁ አለ። ቤተሰቦቼ ሲያውቁበት እፋታለሁ አለ። ግን ያ ሁሉ ሆኖ እመቤቴ ስትረዳኝ፣ ሰው ሀገርም ሲሄድ እመቤቴ ስትረዳኝ፣ እዚህም ከልጅነቴ ጀምሮ ሲያመኝ ራሱ ልጅ ሆኜ ሲያመኝ ራሱ እናቴ ወደ ሐኪም ቤት ልትወስደኝ ስትል አልሄድም ነው የምላት። ቀጥታ ሮጬ ሳያዩኝ ጸበል ነበር የምሄደው። እነሱም ሲያማቸው ሮጬ የእመቤቴን ጸበል ይዤላቸው መጥቼ ጠጡ ነው የምላቸው። መድኃኒት ምናምን የሚባል ነገር አልፈልግም እያልኩኝ ወደ ጸበል ነበር የምሮጠው፣ ወደ ዮሐንሷ ማርያም። በሄድኩበት ስትከተለኝ የነበረችው እሷ ናት። ምክንያቱም አሁን ላይ እንደዚህ ምል ለምንድን ነው ስትከተለኝ የነበረችው ያልኩክ? አሁን ላይ ነው መንፈሱ ሲነግረኝ እሷ እያለች ቤት በኩል ላጥፋሽ ነበር የሚለኝ። እሷ እያለች ቤት በኩል ልግደልሽ፣ እሷ እየተከተለች ከልጅነትሽ ጀምሮ እሷ ናት የምትጠብቅሽ ይለኛል። ገብቷል። እና እሷ ሀገር ሞኜ እመቤቴ ብዙ ነገር አድርጋልኛለች። ከሞት አትርፋኛለች፣ ከሰው ታድነኛለች፣ ትጠብቀኛለች። ብዙ የዮሐንሷ ማርያም ማለት ነው ያሳደገችኝ እሷ ናት። ወደ ስደት ወደ አረብ ሀገር መቼ ሄድሽ? ወደ 10ኛ ክፍል ማትሪክ ተፈትኜ ውጤት አልመጣምና ለሙያ መጣልኝ። አልማርም ብዬ በቃ ሰው ሀገር መሄድ አለብኝ አልኳት እናቴን ማለት ነው። እና በቃ ይሻላል ብላ 3 ዓመት ሶሪያ ወደ ሶሪያ ለመሄድ ፓስፖርት ምናምን አውጥቼ ወዲያውን ያለቀልኝ። እንደ ሰው እንኳን አልዘገየም። እመቤቴን ለመንኳትኝ። በቃ ታሪኬን ቀይሪልኝ፣ ለእናቴም ልድረስላት ልስራ አልኳትኝ። በቃ ወዲያው ነው እመቤቴ ደግሞ ያልኳትን እሺ ነው በቃ ምንም ልናገር ወዲያው ነው የሚፈጸምልኝና ወር ከምናምን አልቆየም። የሰዎች ሲረዝም የኔ ወዲያው ነው ያለቀው። እና ሄድኩኝ፣ ወደ ሶሪያ ሄድኩኝ። እዛም ጥሩ ሰዎችን አገናኘኝ፣ እናት አባት ይሁንስን አገናኘኝ። በቃ እኔ ለስራ ነው የምሄደው፣ መብራን ጠብቂኝ አልኳትኝ። ገብቷል። እና ከሷን ይዤ ሄድኩኝ፣ ወደ ሶሪያ ሄድኩኝ። ያገኟቸው ሰዎች በጣም ጥሩዎች ሰዎች ነበሩ። በቃ እናት አባት ናቸው። ስወጣ ራሱ ጨርሼ 3 ዓመት ስወጣ ራሱ አልቅሰው ነው የሸኙኝ። ከእውነት ከምንም በላይ በጣም ጥሩዎች ናቸው። ቤተሰብ በላቸው በቃ ልጆቻቸውም እነሱም የሰውየው እናትም የእሷም እናት በጣም በቃ አብሬም ነው የምበለው፣ አብሬ ነው የምጠጣው ከነሱ ጋር አይለዩኝም። በቃ ለብቻ የሚባል ነገር የለም። እና ከነሱ ጋር በጣም ብዙ እየኖርኩኝ አመት ምናምን እንደሰራው ከዛ በፊት በጣም ያመኝ ነበረ። ጨጓራዬን ታማሚ ነበርኩኝ። እጅግ ያመኝ ነበረ። በቃ በጣም በቃ ከአቅም በላይ ነበር በሽታዬ ራሱና አላቆም። የሐኪም ቤት ይወስዱኛል ግን አይገኝም በሽታዬ። ሐኪም ቤት ይወስዱኛል አይገኝም በሽታ ግን መድኃኒት ይሰጡኛል። መድኃኒቱን ወስዳለሁ። መድኃኒቱ ምን ለሰዓት ምናምን እንትንልና ተመልሶ ይመለሳል። ሌሊትም እንዲሁ ነበር የሚያመኝ ነበር። እና በኋላ ደግሞ የሆነ ጊዜ አመት ምናምን ሲሆነኝ
እብጠት አለብሽ ምናምን ተብዬ ከሆድሽ ከፍ ከእምብርትሽ በታች እብጠት አለ ተባልኩኝ። ከዛ ኦፕራሲዮን መደረግ አለባት ብለው ለሰውየው ነገሩት እዛው ሶሪያ ላይ። አዎ ከዛ ኦፕራሲዮንም አልሆንም አልኩኝ። በቃ ኦፕራሲዮን ካልሆንሽ ደግሞ ትሞቻለሽ ምናምን አሉኝ ሰዎቹ። በቃ አማራጭ ስለሌለኝ እመብራን አልኳት። በቃ እነሱ ሲሄዱ ያው የኔን ቋንቋ አይሰሙትምና እኔም ሁሌም ጸሎት እያረኩ ነው የምተኛው ለምናታለውና እመብራን አልኳት። በቃ እኔ ለመስራት ነው የመጣሁት፣ እንጀራ ፈልጌ ነው የመጣሁት። እማይሆን ከሆነ ከነ ሙሉ አካሌ ወደ ሀገር ይውሰጂኝ፣ እንደው ድንግል ማርያም ሰው ሀገር ላይ ምንም ነገር እንዳልነካ አልኳት። በቃ ለመንኳት። አው ያለቀስኩ ነበር መለምናት የነበረው። ከዛ በቃ እንደው ይተደረጊ ካልሽኝ እገባለሁ እደረጋለሁ፣ ግን አታስደርጊኝ እና አካሌ ወደ ውሰጂኝ ዮሐንስ ማርያም ወደ ቤት ወደ እናቴ ያልኳት። ገባው ሆስፒታል። አዎ እሺ ሆስፒታል አስገቡኝ። ሌሊት ላይ ነውና በቃ ነገ ጧት እናደርጋታለን ምናምን ብለው ለሰውየው ነገሩት። እነሱ ወደ ቤት ሄዱ። ከዛ እኔ አንድ ክፍል ውስጥ ለብቻዬ እዛው ቀረሁኝ። ግን ሌሊቱን ሙሉ ሳለቅስ በቃ እንቅልፍ ራሱን ቢያለኝ በቃ መብራን ጨከንሽብኝ ምናምን እያልኩ ለምናታለሁ። እና የሆነ ሰውዬ ሰተት ብሎ ገባ። በሩ ክፍት ነበር አልተዘጋም። ዶክተሮች ይመላለሳሉ ለማየት ማለት ነውና ከፈት አድርገው ሄደዋል። እና ሰተት ብሎ ገብቶ በሽተኛ ነውና በቃ እንትን እያለ መጣ ወደኔ። ከዛ ዞር በልልኝ ሄድልኝ እየጮኩ ማለት ነው። በቃ ሄድልኝ ወደዛ ሄድልኝ እያልኩኝ በእነሱ ቋንቋ እየተናገርኩት ሰልክ እየሸሸኝ ወደ እየዞረ እኔን አያየኝም፣ ግን እየሸሸ ተመልሶ ወጣ ሄደ። ቀጥ ብሎ ሄደ። ከዛ ተመስገን ምናምን አልኩኝና መብራን ሁኚኝ በቃ ምን እንደምሆን አላውቅም እመቤቴ ብቻ አንቺ ሁኚኝ አልኳት። ከዛ ሌሊት አካባቢ ላይ እንቅልፍ ሸለብ አደረገኝ። እሷን ለምኛት እኔን ጨፈን እንዳረኩኝ ብቻ አላውቅም። የሆነች ረጅም ነጭ የለበሰች ሴትዮ ትመስለኛለች ሳያት ማለት ነውና ተኝቼ ነው ይካለውና እኔን እንደጨፈንኩ ነው ማያትና ረጅም ናት በቃ እና መሬት አትነካምና እንደዚህ ብላ በአየር ላይ ነው ያለችውና ትመጣና እኔ እንደዚህ ብዬ ነው የተኛሁት። መታክ እዚህ ጋር ያመመኝ ቦታ ላይ እብጠት አለ የተባለበት ቦታ ላይ እኔም እውነቱን ነክቼው እብጠት ነበረው ሲጀመር። እኔም በእጄ ነክቼው መጀመሪያ እብጠት አለው። በኋላ ግን በቃ መታ እንዲንክት ነው የምታደርገኝ እንደዚህ ብቻ በአንድ ጨረፍታ ብቻ እንዲህ ነው የምታደርገኝ። በቃ እዛ ቦታ ላይ እንዲህ አድርጋኝ ትሄዳለች። አየር ላይ ነው ያለችው ይካለው ተኝተሽ። አዎ እና እንደዚህ አድርጋኝ ትሄዳለች። ከዛ አይኔን ግልጥ ሳረግ ወዲያው ያንን ነክታኝ ብቻ እንዲህ ስል የለም ምንም አይታየኝም። በስመ አብ ወወልድ ወመንፈስ ቅዱስ ቤት ተመልሼ ተኛለሁ። እኔ ምንም አላቅም እንግዲህ እኔ መቤቴና አልልም ገብቷል ማቆይ የለኝም እያለሁ። ከዛ ሌሊት ላይ በቃ እነሱ መጡ። ጧት 12 ሰዓት 11 ሰዓት ላይ መጡና ሊያረጉኝ በቃ ተነሽ ምናምን አሉኝና እሺ አልኳቸው። ተነስተውኝ ጠየቁኝ እንዴት ነሽ ምናምን ሲሉኝ ደህና ነኝ ምናምን አልኳቸው። መጀመሪያ ቀና ማለት አልችልም ነበር ብያለሁ። ከዛ ወዲያው ደህና ነኝ ምናምን ብያቸው ቀና ስል አዩኝ። እንዳቲ ተኝ እንጂ ቀና እኮ አያስደርግም እዚህ ጋር ያለው እኮ ቀና አያስብልሽም ካልወጣ ከባድ ነው ምናምን ሲለኝ ሰውየው በአረብኛ ዶክተሩ። ከዛ ቀና አልኩኝ። ተኝ እንጂ ሲለኝ በኋላ ስነካው እዚህ ጋር ራሴ እንደዚህ አድርጌ ስነካው ምንም ስሜቱ እምነቱ ምናምን የለም እና እንዲህ በእጄ ምናምን ነካዋለሁ። ከዛ የለም እኮ የሚያመኝ ነገር እኮ እዚህ ጋር የለም ምናምን ስለው እስኪ ተኝ ይለኛል። እሺ ብዬ ይነካዋል ዶክተሩ ሲነካው የለም እንዴ የለም እኮ ምናምን ሌሎቹን ዶክተሮቹን ምናምን ጠራቸው። ከዛ ሲያዩት የለም። ከዛ የት ሄደ የለም እዚህ ጋር እኮ ያበጠብሽ ነገር የለም ምናምን ሲሉኝ እንግዲህ የለም ጠፍቶ ነው የሚሆነው እላቸዋለሁ። እኔ ምንም አላውቅም። በኋላ ቆይቼ ሳስብ ለቀመቤቴ ለካ ነክተሽኝ እሺ አንቺ ነሽ ማለት ነው ወይ ጉድ ምናምን እና እኔ ለራሴ እንደዛ አላለሁ። ምንድነው የምትይ ሲሉኝ አይ እኔ ለራሴ ነው ያወራሁት እላቸዋለሁ ለነሱ ማለት ነው። ከዛ አሰሪን ጠሩት ደውለው። ከዛ ምንድነው ምናምን ሲሉት ና እፈልጋለሁ ምናምን አሉና ጠሩት። ከዛ መጣ ከሚስቱ ጋርና ከዛ አደረጋችኋት ምናምን ሲል አረ የለም የእብጠቱ የለም ይላቸው። ከዛ እነሱም ገብተው ምናምን አብነት አሉኝ ስላችሁ የለም እንዴ ምናምን ሲሉኝ እኔ እንጃ የለም እኔ የሚያመኝ በሽታ ምናምን የለም አያመኝም ምንም ነገር ቤ ካልጋው ላይ ብድግ ግሉኮስ ነቀልኩትና ብድግ አልኩ። ከዛ ገረማቸው በቃ ምንድነው የተፈጠረው ምናምን አሉኝ። እነሱ ቤተክርስቲያን ይወስዱኛል በነገራችን ላይ ሙስሊሞች ናቸው አሰሪዎቼ፣ ግን ጓደኞቻቸው ክርስቲያን ናቸውና በወር አንዴ ጽዋ ምናምን ደምጥጥ የለም እሱ ነው የቀራቸው እንጂ እነሱ በየወሩ እየተሰበሰቡ ክርስቲያኖቹ እንደዛ ያደርጋሉ። እሷ ጓደኞች ክርስቲያኖች ናቸው እና ሶሪያዎች እኮ በብዛት ክርስቲያኖች ናቸው። እና ሴትዮዋ ግን ክርስቲያን በጣም ነው የምትወደው እና ቤተክርስቲያን ትወስደኛለሽ ምናምን እሷ ትቆማለች እንጂ እኔ ቤተክርስቲያን ገብቼ ተሳልሜ ምናምን እኔ ጫማዬን አውልቄ ሁሉ ገባለሁ። እነሱ ከነጫማቸው ነው የሚገቡትና ለምንድን ጫማሽን የምታውልቂ ስትለኝ አይ ጫማዬን አውልቄ ነው እኛ ጋር እኮ ጫማ ተወልቆ ነው የሚገባው እስከነ ጫማ አይገባም
እላታለሁ ሴትዮዋን ቤተክርስቲያናቸው ከነጫማ ነው የምትገባው ገብተህ ተሳልመ ምናምን ሻማ አብርተህ ነው የምትወጣው እና እኔ ሴትዮዋን ስለምናምናት ትወስደኛለች ጓደኞቿ ጋርም እንደዚህ ሲኖር ምናምን ይዛኝ ነው የምትሄደው እና እነሱ ጽዋኔ የሌላቸው እንጂ ብየካለው እነዛ ክርስቲያኖቹ እንዲህ ቦራ እንደ እንትን እየተሰባሰቡ ምግብ ያዘጋጁ ምናምን ይበላሉ ምናምን እንደ ማህበር ነገር ማለት ነው ገብቷል እና ሴትዮዋም እዛ ቦታ ላይ ሁሉ ይዛኝ ትሄዳለች በቃ እና ያ ነገር ስለል አብነት አልችኝ ስላት ቤት ከሄድን በኋላ ይዘውኝ ሄዶ ወደ ቤት በቃ ከዛ እንደው መርየም ነው የሚሉት እነሱና ቤተክርስቲያን ምርት ትፈልጋለሽ አልችኝ አዎ አልኳት ከዛ እሺ ግን እንደው መርየም እሷ እንደው አላህ አጣፍቶልሽ ይሆናል ምናምን ትለኛለች እሷ ማለት ነው እና እንደዛ ያለችኝ እኔ መጀመሪያ ሆስፒታል ውስጥ በቃ ወዲያው መጣችልኝ መቤቴ ያ ነገር ነክታኝ ሄደችዋ እሷ ተዛለችኝ ገብቷል ለካ መቤቴ አንቺ ነሽ ለካ እንዲያርገሽ ሄድሹ ምናምን አልኩና እኔ በቃ ዝም አልኩኝ ከዛ ለሴትዮዋም ነገርኳትኝ በቃ በጣም ተገርመው ነበር በጣም እና በቃ ሳለቅስ ስለነበረ በቃ ወደ ላይ እንዲ ስለምን ምናምን ያዩኝ ነበር መሰለኝ እነሱ ገብቷል ያም ነገር በቃ በእምነቷን የጠፋው ምናምን ብለው ግን በጣም ተደንቀዋል በቃ እውነት በጣም ነው የገረማቸው በቃ እኔ እስከ መጨረሻው እኮ የለም እኮ ነው ያሉት በቃ እነሱና እኔ ከሶሪያ ከወጣው በኋላ እውነት በቃ እንኳን ሊያመኝ ጫጓራዬ ራሱ ጠፋ ማለት ይችላል ግን ተመልሼ ሌላ ወደ ዱባይ ደግሞ ምናምን ሲሄድ ተመለሰ ገብቷል መጥቶ ነበር ግን ቦታ እየቀየረ ነበር ለካጋንቱ ነበር ሲያሰቃየኝ ነበር ገብቷል እኔ አላቅም ብያለሁ ስለመንፈስ ሳውዲ ላይ ከሄድኩኝ በኋላ ነው ይሄንን ማቀው የነበረው እንጂ በየሰው አገር ስመላለስ ነበር ኩዌትም ስገባ እንደዚሁ ተሰቃይቼ ነው የወጣሁት ስንት ሀገር ነው የሰራሽው 5 ሀገር ሰርቻለሁ እኔ እየተመላለስኩኝ ሁለት ጊዜ ነው የሰራሁት የት መጀመሪያ ሶሪያ ላይ ነው የሰራሁት 3 አመት ሰራውኝ ያው ነገር ያለው በፈተና ወጣው ከመቤቴ ጋር ብየካለሁ ሽንት ቤት ሁሉ ጥሎኝ ነበር እውነት ነፍሴ ወጣ ተመልሳ ስትገባ ራሷ ቃሉ ሽንት ቤት ጥሎኝ ሶሪያ ላይ ማለት ነው በጣም ታምሜ ሽንት ቤት ውስጥ ጥሎኝ ራሱ በድኖኝ ነበር በቃ ድንጋይ ሆኜ የሆነ ሰዓት ላይ ነፍሴ ተመልሳ ስትገባ አቃለሁ ሽንት ቤት ሶሪያ ላይ ማለት ነው እና ከሶሪያ በኋላ ነው በቃ መቤቴ ናት ማለት ይችላል በቃ በሁሉ ቦታ ላይ እሷ ናት በቃ ስትረዳኝ የኖረችው እውነት እኔ አጥያቴ ብዙ ነው እንዲህ ነው አልልክም በቃ እሱ በሚያቀው ነው በቃ ሶሪያ ላይ አንዴ ሰራው 3 አመት እሺ ከዛ ተመልሼ መጣውኝና አጋጣሚ ይሄን ልጅ አገኘሁት ኢትዮጵያ ውስጥ ወደ ሀገርሽ ተመለስኩኝ እሺ መጠጡ ምኑ የጀመረው ከሶሪያ ከተመለሽ በኋላ በቃ እሺ ከዛ ነው የተመለሰው መጠጡ ምናምን የጀመረው እንደዛ የእናቴ ዘመድ አለችና ሰርግ ነበርና እዛ ወሰደች ከእናቴ ጋር ከሶሪያ ስመለስ በሳምንቴ ምናምን ወሰደችኝ አብረን ሄድን ከእናቴ ጋር አጋጣሚ ይሄ የልጄን አባት በትዳር የነበርኩበትን እዛ ነው ያገኘሁት እሺ እዛ አገኘሁት ተገናኘንና እዛው ነው በቃ እዛው ተገናኘን ልክ በወራችን ምናምን ነው በቃ እንደ ትዳር ተጠያየቀን በትዳር እንትናለን በኋላ ሽማግሌ ምናምን ወደ ሌላ ሀገር ሳልሄድ ሽማግሌ ምናምን ተላከ በቃ ቀለበት ምናምን አድርገን እኔ ሄድኩኝ እህቴ ዱባይ ስለነበረች በቃ ወደ ዱባይ መምጣት አለብሽ ስትለኝ እሺ ብዬ ዱባይ ሄድኩኝ እሺ ዱባይ ገባው ወሰደችኝ አጋጣሚ እርግዝና አለ ምናምን ተብሎ በጣም ጥሩ ሰዎች ነበሩ ይያለው በጣም የሚገርም ሰዎች ናቸው ዱባይ ላይ ያገኟቸው ደግሞ ይለዩ ነበርና አልሆነም ተመልሼ ወደ አዲስ አበባ ተመለስኩኝ በወሬ ማለት ነው በ15 ቀን ዱባይ በገባው እህቴ ወሰደችኝ በ15 ቀኑ ወደ ዱባይ ገብቼ ተመለስኩ በዚህ ምክንያት ተመለስኩኝ ከዛ በቃ አማራጭ ስለሌለው መስራት ስለነበረብኝ አስወጣሁት ገብቷል አስወጣሁትኝና ተመልሼ ዱባይ ሄድኩኝ እንደገና በሌላ ዞር እህቴ ወሰደችኝ እንደገና እሺ ሄድኩኝ ገባው ይሄንን ለማስወጣት ባለቤትሽን አላማከርሽም ቤተሰብ አላማከርሽም ለእህትሽ አልነገርሻትም ቤተሰቦች አያውቁም ነበር ይሁሉ ጉድ እሺ እና ባለቤቴ ግን ያቅ ነበር ገብቷል እኔ ግን ይሄ ይከሰታል ብለን ፈጽመን አላሰብንም ነበር እኛ ማለት ነው ገብቷል በጥንቃቄ ነበር እንዴት እንደተከሰተ አታውቅም አው በጥንቃቄ ነበርኩ ግን ተከሰተ ገብቷል ከዛ ምንም ማድረግ ስላልተቻለ እኔ ግን መጥቻ አስወጣሁት ያው ኃጢያት መሆኑን አሁን ነው እሱንም ማቋላቅ ምን ይሄሉ ብያለውና አስወጣሁት ከዛ ተመልሼ ወደ ዱባይ እህቴ ወሰደችኝ ተመልሼ ዱባይ ገባሁ እሺ 1 አመት ሰራው ሌላ ሰዎች ነው ያገናኘችኝ አሁንም ቤተሰብ በቃ ቤተሰብ የሆነች ሴትዮ ነው ያገኘሁትኝ የነበረው እሺ እዛም እንደዚህ በቃ እጣላ ነበር በቃ እነጫነጭ ነበር
በቃ ስራ እንትን አልልም። 1 አመት ሙሉ በመከራ ሰራው። በኋላ በቃ ሴትዮዋን ወደ ሀገር ይሸኝኝ አልፈልግም አልኳት ራሴ ማለት ነው። ከዛ ትኬት ቆርጣ በ1 አመቴ ወደዚህ ላከች። እዛ ነው እንግዲህ እምነት ይዤ ሄጄ ነበር እና ዱባይ ላይ እምነት ይዤ ሄጄ ያንን እምነት በቃ ሲያመኝ ለመቀባት ስፈልገው ብዙ እምነቶች ይዤ ሄጄ ነበር፣ ግን ስፈልገው አላገኘውም እምነቱን እና ልብሴን ዝብርቅርቅ አደርጋለሁ። ሻንጣውን ድብልቅልቅ አድርጌ ሻንጣውን አውጥቼለሁ አራግፏለሁ። ልብሴን እንዲያረግፍ ኋላ ምንም ነበር እና ክርስቲያኖች ናቸው አብረኝ የሚሰሩ ሰራተኞች፣ የውጭ ዜጎች ናቸው፣ የሌላ ሀገር ዜጎች ናቸው፣ ግን ጥሩዎች ናቸው፣ ክርስቲያኖች ናቸው። ይጸልያሉ ምን ይላሉ፣ ከነሱ ጋር እንትን ነበር ገብቷል። እኔ አልጸልይም ብቻ በቃ እተኛለሁ። ስልኬን ነው በቃ ይሄ መከረኛ ስልክ አለ፣ እሱን ማየው መጥፎ ነገር ነበረ ገብቷል። ቀንም ቁጭ የማየው መጥፎ ነገሮች ነው ስልኬ ላይ። የዝሙት መንፈስ ነበር ማየው በቃ ስልኬ ላይ የዝሙት መንፈስ በቃ ተጸናውቶኝ ነበር። ስለእውነት የዝሙት ቪዲዮዎችን ነው ማየው፣ የዝሙት ነገሮችን ነው በቃ የምፈጽመው የነበረው። በራሴ ራሱ ዝሙት ሰራ ነበር እኔ እውነት በቃ መናገር ስላለብኝ ነው። በቃ ዝሙት በራሴ ራሱ ሰራ ነበር። እግዚአብሔር ስልኬ ላይ ማየው ዝሙት ነው፣ ሌላ ነገር አይታየኝም። በቃ ዝሙት በራሴ ሰራ ነበር እውነት በቃ እኔ አላቅም ይሄንን ሁሉ ነገርና ለሊት አልተኛም ነበር፣ ግን በጣም ሰቃይ ነበር። በቃ እንደዚህ ረጅም ነገር መጥቶ ላይ በቃ የሚተኛው ይመስለኛል እንደ አውሬ ነገር ምናምን። እኔ አልነቀም፣ ያ ሁሉ ሲሆን አልነቀም። በቃ አታምንም። በቃ እግዚአብሔርን ሰው እንዲህ ሆነክ እንኳን ካልነቃ በጣም እኮ ከባድ ነው። እግዚአብሔር እየረዳክ አይን ካልተገለጠ ከባድ ነው እና በጣም እጨነቅ ነበር። ለሊቱ ይነጋ ነበር በቃ እንደዚህ በማድረግ ቀን ስራትቼ የማየው የዝሙት መንፈስ ነበረ። ብዙ ነገሮች ነበር ስልኬ ላይ የማየው ነበርና በመሃል የመምህር ግርማ አሉ አባቴ እድሜና ጤና ረጅም ጤና ይስጣቸውና እሳቸው ይመጣሉ። ስልኬ ላይ ሳያቸው ወዲያው ነበር ማጠፋቸው። እኚህ ሰውዬ ደሞ ላለው በቃ ልክ እሳቸው ሲመጡ ስልኬ ላይ እፈራቸዋለሁና እንዴ ምን እኚህ ሰውዬ ስልኬ ላይ ምን ያደርጋሉ? አንተ ደግሞ ከየት መጣክልና ስልኩን እንደዚህ አድርጌ ወዲያው አጠፋቸውን። አማየው ዝሙት በቃ ለሊቱ ሙሉ ዝሙት ስራትቼ የማየው ዝሙት መንፈስ በጣም ከባድ ነበር። የኔ ህይወት የተለየ ነው። እግዚአብሔርን ሰው እኔ አላቅም እውነት እኔ እንጃ ብቻ እግዚአብሔር ግን ደግ ነው። እኔ ብዙ ነገሮችን ሰርቻለሁ አላቅም እውነት ምሕረት ራሱ አይገባኝም በራሴ። ምክንያቱም ከልጅነት ጀምሮ ነው ኃጢአት ስሰራ የነበረው፣ ብዙ ነገሮችን ነው ስፈጽም የነበረው። እግዚአብሔር ግን መልካም ነው፣ አላጠፋኝም። እንድማር በነፃነት አቁሞኛል። አሁንም እኔ እንጃ እንዴት ብዬ እኔ እንጃ ወደሱ መቅረብ እንዳለብኝ ራሱ አላቅምና ብዙ ፈተናዎችን እና ብዙ ነገሮችን አሳልፌ ነው እዚህ ደረስኩት እና እግዚአብሔር እኔ አላቅም ብቻና ስታያቸው ታሳልፊያቸዋለሽ? አዎ አሳልፋቸዋለሁ። በቃ ለምንድን ነው የሚመጡት ስልኬ ላይ እንዴ? እየደጋጋው ይመጣሉ። ምንድነው ስልኬ ላይ ያለው? ጨነቅ ነበርና በጣም ከብዙ ወንዶች ጋር ማወራው ስለ ዝሙት ነበረ። ብዙ ነገሮች በቃ ስልኬ ላይ ይመጣሉ። ሰውነቴ ደግሞ የተለየ ሰውነት ነበረ የኔ ሰውነትና በቃ እውነቴን ነው በቃ ምን አይነት ሰውነት ሁሉ ነበር የምባለው። በቃ ባለትዳሮችን ሁሉ ያሳሳተ ነው የኔ ሰውነት እና ከባድ ሰውነት ነበረ። በቃ ከየት ነው ያንቺ የመጣው ሁሉ ይሉኛል። በቃ ግን የተለየ ሰውነት ነው ያንቺ ሰውነት ነው የሚሉኝ ሁሉም ያየኝ ሁሉ በቃ ሴቶቹ ሁሉ በቃ እኔን በቃ ስለ ሰውነቴ ነው የሚያወሩት ምናምን። ሴት ራሱ እግዚአብሔር በሚያውቀው ነውና ማለት ወፍራም ነበርሽ? አዎ ሰውነቴ ይለያል። በቃ የሚገርም ሰውነት ነው ሰውነቴ። ያቋሜ ራሱ ይለያል፣ ሰው ቅርጹ ራሱ ይለያያል። በቃና እንደዚህ አትለው ገብቷል። ለካ የዝሙት መንፈስ ነው ሰውነቴ ላይ የነበረው፣ የዝሙት መንፈስ ነው። አሁን ላይ እመቤቴ ስትነግረኝ የዝሙት መንፈስ እንደነበረ ነው ገብቷል። ስትሸኘው አሁን ላይ ዝሙት እንኳን ልሰራ አይደለም የዝሙት ወሬው ራሱ ሲወራ ያመኛል። አሁን ላይ በቃ ማንም እንዲያወራብኝ አልፈልግም። ስለ ዝሙት መንፈስ መስማትም አልፈልግም፣ ማውራትም አልፈልግም። እሱን ተው። አሁን ቀሲስ ሄኖክ ብዙ ጊዜ ስለ ዝሙት መንፈስ ያወራሉ ገብቷል። ሰውን ለማስተማር ሲሉ ቀሲስ ሄኖክ አባቴ እንዲያርጉ እያሉ ሲያወሩ የእሳቸውን ላለማየት ራሱ የዝሙት መንፈስ ትምህርት ሲማር እስከሰማው ራሱ መማራችንም ለመሰለክ አሁን ላይ ታስሮ ስላለ የዝሙት መንፈስ እኔ ለማጥቃት ስለሚል ከሰማው ለሊት ላይ እቸገራለሁ ገብቶካል። በቃ እንቅልፍ አይወስደኝም፣ የዝሙት መንፈስ ያመጣብኛል ምናምን እቸገራለሁ። በቃ አሁን ላይ ራሱ ማለት ነውና አሳልፋቸዋለሁ የእሳቸውን ራሱ ላለማየት። በቃ ትምህርት ነው እንግዲህ፣ ግን እኔ በዛ አስታኩ እንትን ይለኛል እያልኩኝ አላይም። በቃ የእሳቸውን ሌላ ነገር ሲያስተምሩ ነው ምናምን እከታተላቸዋለሁ። ቀሲስ ሄኖክን ማለት ነው አባቴ የእድሜ ጤና ይስጣቸውን። ስለሳቸው መናገር አለብኝ። ብዙ ረድተውኛል።
ቀሲስ ሄኖክ በጣም እኔ እንጃ አልነግርም። በቃ በሳቸው ላይ መቤት ያድራ ብዙ ነገሮችን ረድታኛለችና በጣም ከሰው ጋር ያጣለኝ ነበር። ዝክሩን ስሰራ የዝክር የድስት ኃላፊ አድርገውኝ ነበር አባቴ፣ አገልጋያቸው ነበርኩኝና በጣም በቃ እዛ ላይ ኃላፊነት ሰጥተውኝ ከጭልፏ ላይ ምናምን ከድስት ላይ ያወጣ ምናምን እንደዛም ታረጋዋል አይደል? እንደዛ ኃላፊ አድርገውኝ አባቴ ቀሲስ ሄኖክ ከሳቸው ጋር እንኳን አጣልቶኛል መንፈሱ። እውነቴን ነው የምልክ ከልጆች ጋር ያጣላኛል፣ እዛ ከአገልጋዮች ጋር ዝክሩን ስሰራ ያመኛል በቃ እና በጣም ይቃጠላል፣ አይሰራ አይችልም መስራት። እና እዛ ቦታ ላይ የመደቡኝ እሳቸው አውቀው ነው ገብታ እንዲቃጠል ነው እሳቱ ላይ የመደቡኝ እሳቸው። ግን እኔ ከአቅሜ በላይ በቃ ሰው ይሳደባል፣ ተሳዳቢ መንፈስ ነው የኔና በጣም ብዙ ሰዎችን ይሳደብ ነበርና አባቴ በቃ ከአቅማቸው በላይ ሆነ። ወደ ሽንቁሩ ሚካኤል እንድቀመጥ ገንዘብ ሰጥተውኝ ሌላ ቤተክርስቲያን ሄጄ ቅጣት ነው አንዳንድ ጊዜ እሳቸው አሁን ጥፋት ስታጠፋ እዛ እያገለገልን ጥፋት የሆነ ጥፋት ካዩበት የሚገርም ነገር ከዚህ መርካቶ ከዚህ ሩቅ በእግር ሄደ ተመልሰ እንድትመጣ ያደርጋል አባቴ ማለት ነው። መንፈሱ እንዲቃጠል ነው የሱ ጥፋት መሆኑን ያውቃሉ። ገብተው እንድትማር ያደርጋሉ አባቴ። ብዙ ጊዜ ረድተውኛል። እኔን ብዙ ጊዜ እንደዚህ ቅጣት ቀጥተውኛል። እኔን አይደለም እሱን ለመቅጣት ሲሉ ብዙ ነገሮችን አድርገዋል አባቴ። እና ግን መጨረሻ ላይ በጣም ሲቸገረኝ እኔ ራሴ በቃ ግራ ይገባኝ ነበር። ከነሱ ጋር ከተጣላው በኋላ ወደ ራሴ ስመለስ በቃ ማልቀስ ነው፣ ጸጸት ነው። ገብቷል። እሳቸውን አይናቸውን ማየት ራሱ በጣም ነው የምፈራው በቃ። እሳቸው ግን ወድ ስለሚያውቁ እንትን ይላሉ። ገብቷል። ይረዱካል አባቴና ብዙ ነገሮችን አድርገውልኛል አባቴ። ዱባይ ላይ ስለጠፋው እምነት ንገሪኝ። ዱባይ ላይ እንደዚህ ያመኝ ነበር፣ ጉልበቴን ያመኛል ፎቆሽ ምናምን ስለነበረው እና ሰውነቴም ስለነበረ በዛ ሰዓት ያመኝ ነበር። ወደ ላይ ለመውጣት ለመውረድ ምናምን ያመኝ ነበርና ልቀባው ስል ያመኛል። ለሊት ሲጨንቀኝ ምናምን በቃ ምንድነው እየመጣ ላይ የሚጋደመው ላታለው መቤቴን በቃ ማዩ ተመልሼ ያን የዝሙት መንፈስ ነው ምን በቃ ብዙ ነገሮችን ገብታ ከልጆቹ ጋር ያጣለኝ። ልጆቹም ጥሩዎች ነበሩ፣ ግን በቃ እያጣለኝ ከነሱ ጋር በቃ ምናምን እነሱ እንደው እኔን በመረጋጋት ነው የሚያናገሩኝ። ብታይ በቃ አብነት እንዲ እኔ በኃይለኝነት በቃ እመቤቴ ሲያዙኝ ራሱ አልታዘዝም ምናምን ብታይ በቃ ሴትዮዋ ላይ በጣም ነው የምትወደኝ የነበረውና በነገራችን ላይ እህቴን የወሰደቻት ሴትዮ ናት። እህቴ 7 አመት እሷ ቤት ሰርታለች፣ ትንሿ እህቴ ማለት ነው። ገብቷል። እኔ ሶሪያ ላይ ሆኜ ነው እህቴን እንድትሄድ ያደረኩትና ትንሿ እህቴ ሄደች። በኋላ ትልቋቴን ወሰደቻት። እየተሳሳብን ነው የወጣ ነው የነበረውና እነሱ አንድ ቤት ነው ሲሰሩ የነበረው፣ እህትና እህታማቾች ቤት ነው ሲሰሩ የነበሩ። ትልቋ እናቴ ትንሿ እናቴ ማለት ነው። በኋላ ነው እኔን የወሰዱኝ ወደ ዱባይም ያለው። እሷ ስትወጣ ለዚች ለነበረችው ልትሰራ ለነበረችባት ሴትዮ ቤት ነው እኔን ያስገባችኝ። ሴትዮዋ በጣም ጥሩ ሰው ናት ብዬካለሁ። በጣም ከዚህ በላይ እንዲህ አልልክም በቃ የሴትዮዋ ጥሩነት። ግን እኔ እሷ አከፋብኝ። ገብቷል። ሰርቼ እንዳልበላ ብዙ ነገሮችን ነጠቀኝ። አሁን ላይ ቢሆን ግን ይሄ ሁሉ አይፈጸምም። ገብቷል። እና ያ እምነት እኔ ስለሚያመኝ ነው ይዤ ሄድኩት። ሰብስቤ በፌስታል አድርጌ ከትቼዋለሁ። እኔ ነኝ በእጄ ያስቀመጥኩት እምነቱን። በኋላ ግን ሊያመኝ ሲልቀበው ስል አላገኘውም። ልብሴን በቃ ብትንትንትን ሻንጣውን ዝርግፍግፍግፍ የት ሄደ እምነቱ ላለው በቃ እነሱንም ጠይቃቸዋለሁ። አረኛ አናውቅም ይላሉ ልጆቹ ማለት ነው። እኛ ያንቺን ዕቃ አናውቅም ብነት ታውቂ አይደለ ይላሉ። በቃ ቁም ሳጥናችን የተለያየ ነው። በአንድ ክፍል ውስጥ ብትተኛ ረጅም ቁም ሳጥን ነው። ሁሉም የየራሱ ዕቃ አለው ማስቀመጫለሁ። እና ሻንጤን አውጣና እንዲደበላልቀዋለሁ። ደግሞ ሄድና ተመልሼ ደግሞ ወይኔ እምነቴ የት ሄደ እመቤቴ ምን ወሰደው እላታለሁ። በቃ ምን ወሰደው ድንግልዬ እዚህ ከትቼዋለሁ አምጥቼዋለሁ። እሺ አሁን ምን ላድርግ እላታለሁ እመቤቴ። ከዛ መልሼ ደግሞ ሄድና ተመልሼ ደግሞ እንደገና በቃ ሻንጣውን በቀን ወደ 10 11 ይሆናል ዝም ብዬ እፈልገዋለሁ። አላገኘውም። አመት ሙሉ እንደዚህ ተፈልገው አጣሁትኝ። በቃ 1 አመት ሙሉ። ከዛ መጨረሻ ላይ በቃ አዲስ አበባ ገባሁኝ። ቤተሰቦቼ ጋር ገባሁ። እናቴ ጋር ሻንጣዬን በቃ የወሰድኩትን ዕቃ እኔ ለብቻ ነው ያስቀመጥኩትኝ። አልቀላቀልኩም። ከአዲስ ከገዛቸው ዕቃዎች ጋር አላረኩትም። የወሰድኳትን ከአዲስ አበባ የወሰድኳትን ዕቃ በዛው በነበረው ሻንጣ ነው እቤት ይዤ ሄድኩትኝ። ከዛ ስንከፍተው ራሴን እየከፈትኩት እንግዲህ ክፍት ሳደርገው ከላይ ቁጭ ብሏል እምነቱ። እመቤቴን 1 አመት የጠፋ እመቤቴን 1 አመት የጠፋ እምነት እንዲህ ላይ ቁጭ ብሎ አገኘሁት። ሻንጣዬ ላይ ቁጭ ብሎ አገኘሁት። ይሄ እምነት ከየት መጣ አልኳት እናቴን ማለት ነው። እንዴ ሳትጠቀሚ ነው እንደ ዘሾ የመጣሽው እምነቱን አለችኝ እናቴ። አረ እናቴ እኔ እኮ አመት ሙሉ እንደዚህ ሲያመኝ እኮ በጣም ፈለኩት እኮ ሻንጣዬ ውስጥ እኮ አላገኘሁትም አልኳት እናቴን ማለት ነው። አላገኘሁትም እንጃ እኔ አሁን እኮ ግን ሻንጣዬን ስከፍተው ከላይ አገኘሁት ትላለች። አይ እሷ ደግሞ ይወጣ አይደለ አይ በቃ እንግዲህ ወይ ረስተሽ ነው ወይ ከተሹ ነው
ወይ አግኝተሽ ወይ ላለመቀባት ነው ትለኛለች እናቴ። ኧረ እመቤቴ እኔ ደግሞ እና እሷን እየጠራው እመቤቴ እንዴ ሳመት ሙሉ ሲያመኝ ፈልጌስ ከየት ላገኘው በቃ ይገርመኛል። ገርሞኝ በጣም በቃ በኋላ ትቼው በቃ ያንን እምነት ዝም ብዬ ከትቼ ተውኩትኝ። እሱን እኮ አሁን ነው መንፈሱ እኮ ነው የነገረኝ። ገብቷል። እኔ አይደለሁ በውስጥ እኔ ነኝ የሰወርኩብሽ አለኝ እኮ እምነቱን የሰወርኩብሽ እኔ ነኝ። እስከዛሬ የተደረገውን ሳጠፋ የኖርኩትን ሁሉ ምናምን የነገረኝ እኮ ራሱ ነው አሁን ላይ ገብቷል። አሁን እኔ በቃ አመስኩኝ በቃ ገብቷል። ወደ ሃይማኖቴ ሙሉ ለሙሉ ስመለስ ነው መሰለኝ እኔ ተስፋ ቆርጦ የሚሆን አላውቅም። ሁሉን ነገር የበፊቶቹን የልጅነቴን ጀምሮ ሁሉ ሲነግረኝ የኖረው እኮ እሱ ነው። በቃ ብቻ እመቤቴ እንዳለች እኔን ማጥፋት እንደማይችል ነው በሚነግረኝ ገብቷል። እና የእምነቱ ይሄ ነው። ከዛ የአባታችን የመላከ መንክራት የመምህር ግርማ ትምህርት እንዴት ለመድሽ? ይሄን በቪዲዮ ስታዩ ልክ ሲመጣብሽ የምታሳልፊውን በትምህርታቸው ተለውጫለሁ ተጠቅሜያለሁ ብለሽኛል። ከዛ እንዴት መልመድ ጀመርሽ? እሱንማ ያው ከዱባይ በኋላ ወደ ኩዌት ሄጄ ነበር። እሺ ሶስተኛ ሀገር? አዎ እሺ ኩዌት ገባው። ጥሩ ሰዎች ኩዌት የገባሽው ኢትዮጵያ መጥተሽ እንደገና ተመልሰሽ ነው ወይስ በዱባይ በሌላ ሀገር አቋርጠሽ ነው? አዲስ አበባ መጥቼ ነው። ከዛ በቃ ያው መቀመጥ አልቻልኩም እዚህ መስራት ስለማልፈልግ ብዬ ተመልሼ ወደ ኩዌት መሄድ አለብኝ አልኩና ኩዌት ክፍት ነው ሲባል ኩዌት ገባው። ከዛ ኩዌት ገባው። እንደዚህ ጥሩ ሰዎች ነበሩ ያጋጠሙኝ፣ ቤተሰብ ናቸው። በሚሄድበት ሁሉ መቤቴ በቃ ጥሩ ሰው ነው የምታጋጥመኝ በቃ መቤቴ ያደራሽን እያልኳት ስለሚሄድ እዛም ገባው። ከዛ ሰዎቹ ጋር 2 ወር ምናምን መስራት ጀመርኩኝ። እንደ አፓርታማ ነው ሌላ ቤት እየሰሩ ነው እና ያ ቤት እስከሚያልቅላቸው ድረስ ተብሎ ነው አፓርታማ ተከራይቶ አፓርታማ ላይ ነው ያሉት። ፖሊስ ነው ሰውየው፣ 2 ልጆች አላቸው። ፌደራል ፖሊስ ነው ሰውየው እና ሚስቱ የሶሪያ ሰው ናት። እሱ ያው የኩዌት ሰው ነው። ከዛ ከነሱ ጋር መኖር ጀመርኩኝ። ወጣት ናት እንደኔ ልጅ ነገር ናት ልጅቷ እና አንድ ክፍል አለኝ ለብቻዬ ምናምን በቃ እዛ ከነሱ ጋር 2 ወር ምናምን እየሰራው እንትን እያልኩ እንዳልኩ ሰውየው ሊደፍረኝ ሆነ። አሰሬ ማለት ነው ገብቷል። አሰሬ በቃ ሊደፍረኝ ሆነ። እኔ ሰውነቴን ሸፍኜ ነው ገብቷል። ቤት በኩል እንደሚያዩኝ አላውቅም። ብቻ እኔ ሰውነቴን ተቆጣጣሪ ቢጃማ ይለብሼ ምናምን ነው በቃ እኔ ከዛ ስራዬ ነው ስራክ ነው ገብቷል። ለስራ ነው የሄድኩት ሰው ሀገር መቼ እና ስራዬን ነው የምሰራው። እና ሴትዮዋ አጋጣሚ ወጣች። ብዙ ጊዜ ፈተና መጣብኝ ሰውየው ገብቷል። የሆነ ጊዜ በቃ ሊደፍረኝ ሆነ። ለምንድን ነው ወጣችሁ? ተጣልተው ነው ወይስ ለስራ? ቤተሰቦቿ ጋር ትሄዳለች። ልጆቹን ትምህርት ቤት ታደርስና ቤተሰቦቿ ቅርብ ስለሆነ እዛ ደርሳ አሉ። የሶሪያ ቤተሰቦች ናቸው፣ ሶሪያ ናቸው እና እዚሁ ነው ያሉት። አጠቃላይ ኩዌት ላይ ነው ያሉት ሰዎቹና ከነ ቤተሰቦቿ እዛ ነው የሚኖሩት እና እነሱ ጋር እየተመላለሰች ትመጣለች ልጅቷ ገብቷል። ከዛ አጋጣሚ እሷ የሆነ ቀን ወጣች። ስትወጣ እኔ ኩሽና ነበርኩኝ እየሰራው እና አጋጣሚ ነይ ምናምን አለኝ ወደ ክፍሉ። ከዛ ሲሄድ በቃ ብዙ ብር አሳየኝ ገብቷል። አሳየኝና ምን አለኝ ይሄንን ሁሉ ብር ሰጥሻለሁ ከኔ ጋር እንተኛ አለኝ። ከዛ እኔ ካንተ ጋር አልተኛም አንተ እኮ አባቴ ነህ ካልኩት እኔ በእነሱ ቋንቋ ማለት ነው። አነ እጅት አነ ሽግል يعني مو أنا مو أبي أنا ما عندك يعني ما يبي يعني اجت على اشتغل يعني مو أنت تعطيني فلوس يعني على فلوسك هذا مو حقي فلوس هذا فلوس حقك يعني بس كل شهر تعطيني فلوسي أقول يعني بعدين هو يقول ليش أنت بعدين تروحي بلدك هذا فلوس كتير يعني شيلي بتروحي بلدك يعني ما في مشكلة أنا شرطة يعني بعدين أنا بعقدك مال بلدك تروحي أجيب لك طيارة ورا هيك يقول يعني هو بعدين أنا ما في لا أنا ما أسوي هيك أقوله بعدين كلي معلش كلي بعدين يصير يعني يجي أنا راحت مال الغرفة داخل يعني راحت مال الغرفة داخل سكرت باب أنا بعدين هو يقول يجي يعمل افتحي باب افتحي باب يقول لي هو بعدين أنا ما بفتح ليش افتح لك روح أنا تيجي ماما اتكلم يعني أقول مال تروح ولا مال أقول تليفون افتح أقول لا ماما تعالي ولا تروح أنا أقول بعدين هو خلاص كلي ما في مشكلة كلي يقول راح مال غرفة هو داخل ماله هاجو غرفة راح مال سكر باب بعدين أنا فتحت أنا قلت كالت يعني فكرت ليش ما أروح أنا هذا بيت يعني ليش سوي ليش داخل هنا أنا
خلاص أنا ليش ما في مشكلة كل يوم مشكلة ليش هيك أنا أقول شيل شو اسمه شنطة ملابس داخل كله جوا وراه أنا فتح باب هو ما شافني هو داخل يعني جوا بس هو ما في شوف أنا فتحت باب راحت يعني خلاص شارع يعني برا أنا راحت بعدين هو جاء عشان لأنه أنا عارف يعني كلام عربيك يعني ما في مشكلة إذا تعرف كلام عربيك تروح يعني تاكسي تقول يعني ما في مشكلة بعدين جاء شو اسمه تاكسي أنا راحت عملت طلعت برا قالت شوف تاكسي تعال شوف قالت شوفير كلام أنا هو إجا وين تبي تروحي قال أنا ما في يعرف هذا شو اسمه هذا بدل بس حابي روحوا يعني أنت بس كدني عند مكان يعني يقولوا بعدين هو شيل راح المال سيارة شو اسمه هذا حبشة كله حبشة دلي في شو اسمه فوق كله مكان يعني اسمه جليب اسم جليب يعني هذا حبشة كله قاعد يعني بعدين أنا راحت مال هذا المكان هو شفت أنا كلها بس كثير حبشة شفت بعدين هو قالته شو اسمه هذا مكان أنا كلام شو اسمه شوفير هو قال لي هذا مكان عبشة يعني كله هون دلي قال هو كلام بعدين أنا خلاص قال لي أنت تركني هون روح أنت قالت هو راح أنا هنا وقفت يعني بس في مكان كتير حبشة شفت بس واحد رجال اجا معي اسمه ايش اسمه اسم دنبلاش اسم دنبلاش هذا رجال بس حبشة هو اجى معي شوفني قال لي ايش تعملي هوك انت ايش تسوي هون كلام هو انا قالته هذا انا ما في ابي ايش اسمه راحت مال شغل بس هذا بابا مو كويس عشان يعمل هيك كلام رجالنا بعدين هو تعالي عندي مال أمي في بيت كواتي فيه هناك ناني قاعد في عندي إقامة كل شيء بس تعالي كنينا بيت تشتغلي قال راحت ما سوا بعدين ذاك البيت هذا عبشة بعدين أنا راحت كله في مكان حبشة يعني فوق شوفت يعني قالت يعني نفس الشيء حبش يعني بلد يعني حبش يعني بعدين داخل في ماما في ايش اسمه سيستر كله كوات فيه بلا ولاد كله فيه قال لي انا كلام بعدين هو قال لي كل اشتغلي معنا قالوا انا اشتغلت معه 1 سنة نص اشتغلت بعدين شو اسمه هاي كويت رئيس يقول كل كل يوم كمس ير يعني كم سير كل يوم يقول اطلعوا يعني ما في باسبورت ما في شيء ما في مشاكل إذا سووا شيء يقول اطلعوا يقول بعدين أنا طلعت لمدنا متسطني نقول برسلم كاني قاتني በቃ አሁን ብቻ ከኔ ጋር ተኝ ሲለኝ እኔ አልተኛም እኔ እኮ የመጣሁት ለመስራት እንጂ ለመለወጥ እንጂ የራሴን በየወሩ ደሞዝ ልትሰጠኝ ነው እንጂ እኔ እዚህ ሀገር የገባሁት አንተ ቤት የገባሁት ለሰርቼ ብሬ ልትሰጠኝ ላቤን ዋጋ እንጂ እኔ ካንተ ጋር ተኝቼ እኮ ልትሰጠኝ አይደለም እዚህ ሀገር የመጣሁት እኔ እኮ ይሄንን ፈልጌ አይደለም የመጣሁት እማትስማማ ከሆነ ወደ ሀገር ይመልሰኝ በቃ ያመጣኝ አንተ ከፊሌ ስለሆንክ አንተ መልሰኝ እማትመልሰኝ ከሆነ ግን ሌላ ቢሮ ሄጄ ሌላ ቦታ ቀይሬ እገባለሁ 3 ቻንስ አለ ነገራችን ላይ እንትን ስትል ካልተስማማክ እስከ 3 ቤት የመቀየር መብት አለ ከ3 ቤት ካለፈ ግን ወደ ሀገር ነው የሚሸኙክ ገብቷል ምክንያቱም ቆርጠው ቪዛ ጨርሰው ምናምን ስለሚልኩክ ያ ነገር ስለሚበላሽባቸው አንተ 3 ቤት ቻንስ እንትን ብላ ሁለተኛው ቤት እንኳን ብትገባ ለመጀመሪያው የወሰደ ሶዬ ለከፊሉ ብር መክፈል አለብክ ሁለተኛው ቤት ስትገባ ማለት ነው ያ ስላለ እንደዛ አደርጋለሁ ስለው ተኝ ለምነኝ አልተኛም አልኩትኝ ከዛ መጨረሻ ላይ ሊጎትተኝ ሲል ሮጬ ወደ ክፍሌ ገባውና በሩን ቆለፍኩበት እሱ ግን መጥቶ ያንኳኳ ከፈቸው አለኝ አልከፍተልም አልኩት ዞር በል ወይ ደውዬ ለማማ ልጥራትና ልንገራትና ላዋርድክ ወይ ዞር ትልልኛለህ
ልደውልላት ወይስ ስትመጣ ሁሉም ነገር እነግራታለሁ እላለሁ። ከዛ በቃ ተይሻልና ተይ እንዳትናገሪ እንዳትነግሪያት እንዳትደውይ በቃ ተይው ምናምን ብሎ ትቶኝ ሄዶ ክፍሉ ይገባል። ከዛ እኔ በቃ መብራት ለምን እንደዚህ ያላደርግም ድንግል ማርያም እኔ የመጣሁት ለመስራት ነው መቤቴ ግን ለምን ይሁሉ ፈተና ይደርስብኛል። ደግሞ የሚሄድበት ቦታ ሁሉ ስዕሏን ይዤ ነው የሚሄደው። ስዕሉ አሁን ድረስ አለ እመቤቴ ከሰው ሀገር ጀምሮ ስንከራተት የነበርኩባት ስዕል የእሷ ስዕል አለ ቤት አሁን በጸሎት ቦታ ላይ አለች ቁጭ ብላለች። ሰቅያታለሁ ግርግዳ ላይ እውነቴን ነው የምልክ እሷ ስል ተአምር ናት። እና ሳለቅስ ምንም ስል እሷን ነው በቃና እመብራን አልኳት ያችን ስል ይዤ እኔ በቃ የመጣሁት ለመስራት ነው። አሁን ደግሞ ሌላ ችግር አጋጠመኝ እንዴት ላድርግ ድንግል ማርያም አትረጅኝም እመቤቴ ያልኳት በቃ እንዴ ነው ያልኩት። ከዛ በውስጤ በቃ መጥፋት እንዳለብኝ ውስጤ ነገረኝ ገብቷል በቃ ምክንያቱም ሰውየው አይተወኝም። በኋላ እሱ ክፍሉ ገብቶ በሩን ዘጋ እንዳደረገ እኔ ልብሴን በሻንጣ ውስጥ አድርጌ ሻንጣዬን ይዤ ወጣሁ። ቋንቋችን ነበር ብዬካለሁ ሶሪያ ላይ ደርሼ ነው የመጣሁትና ያንን ቋንቋ ስለምችል ያ ቋንቋ ረዳኝ። ከዛ ስወጣ አፓርታማ ነው ብዬካለሁ አመለጥኩኝና ወርጄ ታክሲ ያገኘው ጭር ብሏል ሰው የለም። ከዛ ታክሲ አየሁ። ከዛ ታክሲውን ጠራሁት ውሰደኝ ያልኩት የት ሲለኝ በቃ ሀበሻማ ያለበት ቦታ ላይ ውሰደኝ ያልኩት በአረብኛ ማለት ነው ወሰደኝ። ከዛ ወሰደኝና ልክ ሳይ በቃ ፎቆች ናቸው እንደ ኮንዶሚኒየም ነው በጣም ብዙ ነው ቦታው ጂሌብ ይባላል የኩዌት ጂሌብ ነው የሚባለውና የሀበሻ መንደሮች ናቸው። ከዛ ሳይ እነሱ ናቸው ፎቅ ነው ሀበሻ ነው ብዙ ሀበሾች አየሁ ከስካፌው ምኑ ከላይ ሰው አለም። ከዛ እዚህ ጋር ወርደኝና ትተኝ ሄዳልኩት። ከዛ ከፈልኩትኝና ገንዘቤ ያው የመጀመሪያ ደሞዜን ሰጠውኝ ነበር ብዬካለሁ ከሱ ላይ ሰጠውትኝና ለልጁ ለሾፌሩ ሄደ አመሰግናለሁ ብዬ ሄደ። ከዛ በኋላ በቃ ጨነቀኝ እመቤቴ ያው ምንድነው ማረገው እየመሸም ነው ምንድነው የሚፈጠረው ድንግል ማርያም ምናምን አልኳት። እዛ ሆኜ ቆሜ እኮ ነው። ከዛ ወዲያው በቃ የሆነ ረጅም ልጅ መጣ ደንበላሽ ይባላል ስሙ ቀጥ ብሎ ወደኔ መጣ። ከዛ ምን ሆነሽ ነው እህቴ ምናምን ሲለኝ አይ በእናት እኔ በቃ 2 ወሬ ነው እዚህ ከገባው እና ሰውየው ሊደፍረኝ ሆነ እኔ ደግሞ ይሄን ነገር አልፈልገውም እባክህን በቃ የምትረዳኝ ከሆነ እርዳኝ የሆነ ነገር አድርግልኝ ምናምን ስለው እሺ ችግር የለውም እኔ እህቶቼ እዚህ ስላሉ ጎንደሬዎች ናቸውና እህቶቼ እዚህ ስላሉ እናቴም ስላለች ወንድሜም ስላለ እኛ በይቃማ ነው የምንኖረውና ነይ ችግር የለውም እንዛ ትሄጃለሽ ምናምን ብሎ ይዞኝ ሄደ። እናቱ ቤት ይዞኝ ሄደ። እሺ ከዛ ይዞኝ ሄደ በታክሲ አበቃ አምኜው ራሱ ሄድኩኝ ከልጁ ጋር በቃ ያው ሀበሻ ስለሆነ በዛ ሰዓት የምትፈልገው ሀበሻ ብቻ ነው። ከዛ ይዞኝ ሄደ እናቱ ቤት አስገባኝ። ከዛ በቃ የሀበሻ መንደር ነውና በቃ ይጠራራሉ ቡና ጠጪ ምናምን ነው በቃ እዛ ብታይ በቃ ሀበሻ ኢትዮጵያ ላይ ያለው ነው ይመስለኝ በቃ ምን አለፋ ማርያምን ወደ 10 ምናምን ፎቅ ነው ሀበሻ ነው በቃ ኮንዶሚኒየም ነውና የዛ ሀገር ሰዎች ናቸው ሰርተው ያከራያሉ መሰለኝና በኋላ እዛ አስገባኝ እናቱ ጋር። ከዛ እግዚአብሔር ይስጣቸው በጣም ጥሩ ሰዎች ነበሩ እነሱ እናትየውም ጥሩ ሰው ነበረች። ከዛ በቃ ልጅቷ በቃ ሌላ ቦታማ አትገባም እኛ ጋር እኔ ራሴ ቀጥራታለሁ አለች። እሷ ባሏ አሜሪካዊ ነው ሚሚ ትባላለች እና በቃ ሌላ ቦታ ነው የምትኖረው እሷ ተከራይታ ከባሏ ጋር ግን ስራ ስላላት ትልቅ ስራ ነው ያላትና እዚህ እናቴ ጋር ልጆቹ በሳምንት ስለሚቀመጡ ቅዳሜና እሑድ ራሴ ወስዳቸዋለሁ። እዚህ ግን የነሱ ጋር ልብሳቸው ምናምን ታጥቢያለሽ እዚህ ስራ ትሰሪያለሽ እዚህ ሁኚ ምናምን አለችኝ። ከእናቴ ጋር ሁኚ እናቴንም አግዣት ምናምን አለችኝ። እሺ አልኳት። ከነሱ ጋር በቃ ተስማምተን በ30 ብር ቀጠሉኝ። በኩዌት 30 ብር ማለት ነው። ከዛ ብዙ ነበር የዛኔ $100 ምናምን ነበርና ከዛ እነሱ ጋር ቀጠረችኝ። እነሱ ጋር መስራት ጀመርኩኝ ምናምንና ጉጪ ሲባል በ5 አመት አንዴ ሳውዲ መንግስት ውጡ ይላል በራሱ ገብቷል የነጻ ፈቃድ ይሰጥካል። በቃ ምንም ስታረግ ወንጀል ስትሰራ ከኖርክም እስር ቤት ያሉትንም በነጭ ወረቀት ይሸኛል በ5 አመት አንዴ የሳውዲ መንግስት ማለት ነው። ከዛ እንደዛ ስላለ ትወጫለሽ ትሄጃለሽ የዛኔ እስከዛ ግን ደርሷል ደግሞ አመት ከምናምን የቀረው ጎበዝ ሆነሽ ስሪ ወደ ውጭ እንዳትወጪ ምናምን ፖሊሶች ስለሚይዙሽ እዚሁ ስሪ ምናምን አለኝ። እሺ አልኳቸው። ከነሱ ጋር መስራት ጀመርኩኝ ምናምን ቤቷም ትወስደኛለሽ ምናምን በቃ ከነሱ ጋር አብሬ መስራት ምናምን ጀመርኩኝ። ከዛ ሴትዮዋ ባዕድ አምልኮ አለባት እናትየው ማለት ነውና ያው እኔ ይሄንን ሁሉ አላውቅም ነበርና በቃ ቡና ታፈላለች ጧት ተነስታ ምናምን ብታይ በቃ ሺሻው ነው ምኑ ቤቱ በቃ አረቦች ይመጣሉ ምናምን እንደዚህ እንደ ጥንቆላ ምናምን ትጠነቆላለች ሴትዮዋና በር ላይ ደም ታፈሳለች ሰንደል ትሰካለች ምናምን። እኔ እሱ ነገር በቃ በሽታ ሆነብኝ ታውቃለህ። በቃ ምንም በቃ እመቤቴ ይሄ ነገር ምንድነው እላታለሁ። በቃ አማራጭ የለኝም ወዴት ልሂድ በቃ ድንግልዬ እንደው ወይኔ ምንድነው ይሄ ጉድ እላታለሁ። በቃ ደም ይፈሳል በግ ይታረዳል ዶሮ ሰርተው ምናምን መጀመሪያ ለሱ ካልተደፋለት ምናምን አትበላም ምናምን ብታይ በቃ በጣም ከባድ ነው ብታይ እና እኔ ያን ሁሉ ተቋቁም እኔ ነኝ የማጸደው
ያንን ሁሉ አሁን እነሱ እንደዛ አድርገው እጠርጋለሁ አጸዳለሁ ማርያም ሁሉን ነገር ሰራ ነበር ገብቷል ግን እመቤቴ ያለች ብያለሁ ከኔ ጋር እኔ ያንን ነገር አልተጠቀምበትም ብያለሁ እነሱ ናቸው ገብቷል ያንን ዶራቸው ምንም እነሱ በቃ ቢሲሉኝ እበላለሁ አብሬ ምን ይላሉ ከነሱ ጋር ገብቷል ከዛ ብዙ ነገሮችን አንድ አመት ከ6 ወር እንደምንም ሆነኝ በቃ ይሄ የወሰደኝ ልጅ ሁሉ ሊደፍረኝ ነበር ይሄ ልጁ ያልኩክ ልጅ እሱ ራሱ ማርያምን በጣም ታጉለኝ ነበር የሱ ወንድም አለ እንደዚህ በቃ በጣም ብዙ ፈተና ይደርስብኝ ነበር በዝሙት ራሱ ማርያም ግን በቃ ለሊት ተነስቼ ሽሻን ማጨሰው በቃ እንደነሱ ሆንኩ ስለቀ ይሄ የነሱን ባዕድ አምልኮታቸው ምናምን ነገር ምናምን እንትን አይደለም ግን ሽሻ ማጨሱ ምናምን የለመድኩት ኩዌት ላይ ነው በቃ ሽሻ ይጨሳል በየካለው 4-5 ሽሻ አለ ገላለ እዛ ቤት በቃ ታጨሳለና በላይ በብዛት እዛው ላይ ያሉት ደግሞ ሴተኛ ዳሪዎች ናቸው እንዳለ በቃ ምን አለፈከ በቃ ኢቃማ ይሰሩላቸዋል ወንዶቹ አንዱ ባላፍት ይሰራላታል ኢቃማ ከዛ ከሱ ጋር እየተዳራች ደግሞ ሌላ ሰው ጋር እየተዳራች አሁንኛ ሴተኛ ዳሪዎች እንደምንላቸው ይሉ እግዚአብሔር እነሱን ይመልሳቸው መድኃኒዓለምና እና እሱ ይመልሳቸው እውነት እኔ መቼም ሴተኛ ዳሪነት ቆም ያልሰራውም እንጂ እንደዛ ነበርኩኝ እኔ ማርያምን ከብዙ ወንዶች ጋር በጣም ብዙ ነገሮችን አጥፍቻለሁ በፊት ለምን ገብቷል እዚህ ጋር አንድ ጥያቄ ልጠይቅሽ ይሄ ሊደፍርሽ የነበረው ሰውዬ በጠየቀሽ ጊዜ አንቺ ደግሞ ከዛ በፊት ሶሪያ ላይም በነበርሽበት ጊዜ የዝሙት መንፈስ በጣም ያስቸግርሽ ስለነበረ ብዙ የዝሙት ቪዲዮዎችንም ስለምታይ በግልሽም ግለ ወሲብ ጭምር ተፈጽሚ ስለነበረ ሰውየው ገንዘብ አሳይቶ አንቺን ሲጠይቅሽ አንቺ ላይ ያለው መንፈስ ጭምር ለዛ ነገር ፍቃደኛ እንድትሆኛ አልገፋፋሽም ነበር? አልገፋፋኝም። እኔ መቤቴን እዛ ጋር ለምናስ ነበር ነግሬክ አይደለ? ያቺ ስዕል ይዣት ሜዳት ስል በጣም ተረዳይ ነበር በቃ ትጠብቀኝ ነበር። ያንን እኮ በራሴ የምፈጽመው ነበር የዝሙት መንፈስ ገብቷል። ከሰው ጋር ግን አልፈጽም። የሚገርም ነገር በራሴ እንዳየው እንደነገርኩ በስልክ አይቼ ፈጽም ነበር ብየካለሁ። ከብዙ ሰዎች ጋር በስልክ ያወራው ፈጽም ነበር ብየካለሁ ገብቷል። ግን ያ ሰውዬ ግን አላቅም ያንን ነገር እንዳላደርገው ምንም አልገፋፋኝም ነው መልክ ገብቷል። ምክንያቱም እመቤቴን ለምናት ነበር በቃ ጠብቂኝ እላታለሁ በቃ አደራሽን እኔ ኃጢአቴ ቢበዛም ጠብቂኝ እላታለሁ በቃ እውነቴን ነው መልክ እና እሷ ናት ይመስለኛል እሷ ናት እንዳልፈጽም የሚረዳችኝ እመቤቴ ናት ይመስለኛል አሁን ላይ ማለት ነው። እና ከነዛ ሰዎች ቤት እንዴት ወጣሽ? አሁን እነዚህ ሽሻ ከሚያጨሱት ሽሻ ከለመድሽበት ባዕድ አምልኮ ካለበት ቤት 1 አመት ከ6 ወር ከሰራሽ በኋላ እንዴት ወጣሽ? ወዴት ሄድሽ? እነሱ ቤት በቃ አመት ከ6 ወር ምናምን ሆነኝ። እንደነገርኩ ሽሻውን ምንም የለመድኩት እዛ ቤት ነው። ግን ያው ልጆቿ ሊደፍሩኝ ምናምን እንደዚህ ጥያቄ ምናምን ያቀርባሉና እንግዲህ ሚስት አለው 2 ልጆች አሉት። ይሄ የወሰደኝ ልጅ እዛ ቦታ ላይ ያገኘኝ ልጅ ያ ልጅም ደግሞ ትንሽ ነው የሱ ታናሽ ነው ገብቷል። ግን በኔ እድሜም ነበር በዛ ሰዓት ልጁ ገብቷል። ግን በቃ እነሱ ሱሱ ተጸናውተታቸዋል እና ሺሻም ጫት ደግሞ እየደረቀ በዱቄት መልክ ተመስሎ ይገባ ነበር ገብቷል። እነሱ ቤት ይገባል። ብዙ ጊዜ ከውጭ ሴትዮዋ ከአዲስ አበባ ሰው ታመጣለች አላት ሰው እንደዚህ ሰራተኛ የማገናኘት እንትን አላት። ብዙ አረቦች ታውቃለች ብያለሁ በዚህ በአምልኮቱና ብዙ አረቦች ይመጣሉ። ሲመጡ እንደበቃለን እንዳያዩኝ ራሱ እንደበቅ ነበር እኔ ገብቷል እየፈራው ማለት ነው። ግን ሴትዮዋ ያንን ነገር ከአረቦች ጋር እዛ ግንኙነት ስላላት ከአዲስ አበባ ሰው ትወስዳለች እና በዛ በምትወስድ ሰዓት ጫት ይመጣ ነበር በዱቄት መልክ ምናምን እና እንዴት እንደሚገባ ራሱ ይገርመኝ ነበር። አሁን ህግ ወጥ ነው ይባላል ወንጀል ነው ይባላል ጫት እዛ ቤት ውስጥ ጫት ምናምን ይገባል ይቀማሉ። የሚገርም ነገር በጥብጣው በሲኒ ተበጥብጠው ጫቱን እንደ እንትን ይዞታል ወፈር ያደርጉና በሲኒ ላይ ወፈር እንደበሱ በጣም ወፈር ያደርጉና እንደ ጫት ይዙታል ገብቷል እነሱ ልጆቹ ማለት ነው። እና ሺሻ አለ ያን ሺሻ ለመድኩኝ ሌላ ሱስ አልለመድኩም እየከለው ሺሻ ግን በቃ ጧት ተነስቼ በቃ መጀመሪያ የሚገርም ነገር እሱን ካላጨስኩት ራሱ ስራ ይሰራልኝም በቃ ምን አለፋክ ጧት ተነስቼ እኮ እነሱ ተኝተው እኔ እሳት አቀጣጥዬ ሺሻ አጨሳለሁ በባዶ ወዲህ እመቤቴ በባዶ ወዲህ ምግብ ሳልበላ ሺሻ አጨስ ነበር። እዛ ነው ለመድኩት ሺሻ እሳቸው ቤት ሴትዮዋ ቤት ማለት ነው። ከዛ በቃ እመቤቴ ገላግኝ እላታለሁ በቃ ከዚህ ቤት ገላግኝ በቃ ሴትዮዋ ደም ታፈሳለች ምን እመቤቴ ምንድነው ይሄ እላታለሁ። እኔ እንግዲህ ባዶ አምልኮ ምን አላቅም ገብቷል። በቃ እኔ በቃ ግራ ይገባኝ ነበር በታይ እመቤቴ። ከዛ በቃ ፈተኔ በስቶልኝ ከልጅነት ጀምሮ እመቤቴ ምንድነው ማረጋው እላታለሁ በታይ በቃ ጸሎት ጸልያለሁ ሳልጸልይ አልተኛም። ጧትም ስነሳ ጸልያለሁ ግን የምገኘው እዛ ቦታ ላይ ነው። በዛው ህይወት ውስጥ እያለሽ ትጸልያለሽ?
እጸልያለሁ እመቤቴን ያቺ ስዕል እኮ ስለ አዱናን ይዣት ሄድኳት እኮ እሷ ላይ ሁሌ እጸልያለሁ በቃ የሆነ ፈተና ሲደርስብኝም ሲጨንቀኝም ቁጭ ስለ እሷን ይዤ ነው ቁጭ ምለው እና እመብራን እላታለሁ በቃ ከዚህ ቤት መቼ ነው መገላግኝ እላታለሁ ከዛ በ5 አመት አንዴ ውጡ ስለሚል መንግስት የኩዌት መንግስት ውጡ ይላል እና በዛው ወጣሁኝ ከዛ ወደ አገሬ ገባሁኝ በሰላም ማለት ነው በነጭ ወረቀት ወጣኝ ግን እንዳልገባ ተደርጎ ካንሰል ተደርጎ ነው የወጣሁት ብዙ ጊዜ መንግስት የኩዌት መንግስት ሲያስወጣክ ዝም ብሎ ያስወጣክ ከእስር ቤትም ያሉትንም በቃ ከባድ ወንጀል የሰሩትንም የትም ሚሱ ብቻ ያስወጣል በነጭ ወረቀት ያስወጣል ስትወጣ ግን ተመልሰ እንዳትገባ ካንሰል ሆነ ነው የምትሄደው በቃ እንዳትገባ ኩዌት ላይ እግር እንዳይረግጥ ካንሰል ተደርገ ነው የምትሄደው አትገባ ካንሰል ከተደረክ ደግሞ አትገባ ቶ ሄድኩኝ በቃ መግባት አልችልም ኩዌት ላይ መግባት ፈልጌ ነበር እንደገና ግን መግባት አልችልም አትቺም ተባልኩኝ ምክንያቱም ካንሰል ተደርገሻል ከኩዌት መግባታችን ተባልኩኝ በዛ ተውኩት በቃ መጣውኝ አዲስ አበባ ላይ በቃ እንደዚሁ ከዛ በኋላ ከባለቤቴ ጋር ትዳር ፈጸመን ከዛ ተጋብተን ምናምን ተመልሼ ወደ ሳውዲ መሄድ አለብኝ ብዬ አጋጣሚ እርግዝና ተፈጠረ ድጋሚ ማለት ነው አዎ እርግዝና ተፈጠረና እኔና እሱ ነበር የምናውቀው ይሄን ነገር ቤተሰቦች አያውቁም አስወጣሁት ድጋሚ አዎ እሺ አስወጣሁት ከሱ ጋር ተነጋግረን አስወጣሁት ቤተሰቦቼ እንዳይሰሙ ስለፈለኩኝ አስወጣሁት ከዛ አስወጣሁትና ተመረመር የምልክት ያሳያል እርግዝና ተባልኩ ጥሩ ሰዎች ናቸው ያገኙት ነበር ከዛ ምልክት ያሳያል ተባልኩ ካስወጣሹ በኋላ ነው ወይስ ከማስወጣትሽ በፊት ካስወጣሁት በኋላ ነው ካስወጣሁት በኋላ ሄድኩኝ ዱባይ ላይ ነው ይሄ ነገር ለሁለተኛ ጊዜ ተከሰተ እዚህ አስወጥቼው እህቶቼ ሳያውቁ አስወጥቼው ሄድኩኝ ሲሄድ ምልክት አለው ተባልኩ ድጋሚ አዎ ምልክት አለው ሲባል ከዛ ግራ ገባኝ አስወጥቼው ነው የመጣሁት እንዴት ከዛ እህቴ እንዴት ነፍሰ ጥሩ ነሽ ትመጫለሽ ከዛ ሰዎቹ በጣም ደስ አላቸው በቃ አሰሪዎቼ ሁሉም ሰሙ በቃ የእህቶቿ ልጆች ምናምን ዘመድ ሁሉ ሰማ ስለኔ በቃ አዳረሱት ባንዴ አረቦች ደግሞ አለባቸው ችግር የሆነ ነገር ሲሆን ማዳረስ ነው በቃ ከዛ ሁሉም ደስ አላቸው እህቴ ባይሏ ነው ስሟና የባይሏ እህት እኮ ነፍሰ ጥሩ ናት በቃ ወልደሽ ተመለሰሽ ትመጫለሽችን ሴትዮዋ ፈልጋኛለሽ በጣም ጥሩ ነበርችና ተመለሰሽ እኔ ራሴ ወስድሻለሁ አለችኝ ሴትዮዋ እመቤቴ ከዛ ምልክት አለው እንዴ እኮ ከዛ ለእህቴ ሁሉም ነገር ነገርኳት ሲጨንቀኝ በቃ ስጮህብኝ ነገርኳት እኔ አስወጥቼው እኮ ነው የመጣሁት እኔና እሱን ብቻ ነው የምናውቀው ምናምን አለች እናቴ አታውቅም አልኳት በጣም ተናደደሽ በቃ ከዛ አንቺ ድል የለሽ ምናምን አለችኝ ከዛ ወዲያው መጥቼ አዲስ አበባ ላይ እንደገና ሲታይ ምልክት አለው ተባለ ጨርሶ አልወጣ ጨርሶ ካልወጣ ደግሞ ልጅ አይሆንም ገብቶካል መጥፎ ነው ግማሽ አካል አስወጥተካል ግማሽ ሀገር እንዴት ሲሆናል የትልቅ ኃጢያት ነው ያው ከዛ ወዲያው አስወጣሁት ያው ዱባይ ላይ ነው ይሄ ነገር ገብቷል ዱባይ ላይ ነው ይሄ ነገር የነበረው ሁለቴ እኮ ነው የሄድኩት ዱባይ ላይ አንዴ እህቴ ወሰደችኝ ብያለሁ ከዛ ራሴ ደግሞ ተመልሼ ደግሞ እቺ ሴትዮዋ የእህቴ ሴትዮዋ እህቴ ስትሰራባት የነበረችዋ ሴትዮ 7 አመት ስትሰራባት የነበረች ሴትዮ ናት የወሰደችኝ ድጋሚ ጽንሱ ተመልሶን በደንብ መጸዳት አለበት ስለተባለ ተመልሼ ወደ አዲስ አበባ ተመለስኩኝና ያንን አስጨርሼ እህቴ አዲስ አበባ መጣች እና በቃ ሴትዮዋ የእህቴ አሰሪ የነበረችው ሴትዮ ሰራተኛ ስለምትፈልግ እህቴ ስለመጣችባት እህትሽን አምጪልኝ እኔ ጋር ትስራ በፊት ነፍሰ ጥሩ የነበረችው ልጅ ነው የምፈልጋት ያንቺን እህት ስትላት በቃ ስትነግረኝ ያው መሄድ እፈልጋለሁ አልኳት ከዛ ወዲያው በ15 ቀን ውስጥ 15 ቀን ራሱ አልሞላም 10 ቀን ምናምን ይሆናል ሴትዮዋ እዛ የታወቀች ባለሀብት ስለሆነች የሷ አሰሪ ሴትዮ ወዲያው ጨራርሳ በደቂቃ በቃ እውነት 10 ቀን ምናምን ራሱ እንጃ አልቆየም ወዲያው በቃ ወዲያው አለቀ በቃ ወዲያው ወደ ዱባይ ተመልሼ ሄድኩኝ በድጋሚ አዎ ድጋሚ ማለት ነው ሄድኩኝ ያው የእህቴ ሴትዮ ነበርሽ ብዬካለ በጣም ጥሩ ሰው ናት ምናምንና በጣም ብዙ ነገሮችን ስታርግልኝ ቆየችና እንደውም በመሃል የልጅ አባት ተፋተን ነው ጨርሼ ተፋተን ነው ወደ ዱባይ ሄድኩት የነበረውና እኔ ዱባይ ከገባ በኋላ እዚህ በፍርድ ቤት ጨርሰን ሁሉ ነገር ጨርሰን ሄድኩትና እኔ መሄዴን ሲያውቅ ከናቴ ጋር ሙግት ፈጠረ እናቴን ምን አላት
ልጅቷን በቃ የትምህርት ቤቷንም አልከፍልም ተቆራጩን ምንም አላረግም ብሎ ከናቴ ጋር ግብ ገባ። ከዛ እናቴ ማረግ ያለባትን አማራጭ ስላጣች ደብቀው ነበርና በማል ግን በጣም ሲጨንቃት እናቴ ትነግረኛለች። ስትነግረኝ እንዴት እንደዚህ ይሆናል ውክልና ልክልሻለሁ እና አንቺ ሁሉን ትጨርሻለሽ አልኳት። እናቴ ጥሩ እንደውም እንደሱ ውክልና አርጊና ላኪና ፍርድ ቤት አቆሟለች እናቴ ማለት ነው። እሺ ያልኳትኝና ለሴትዮዋ ሳማክራት እኔ በቃ መስራት አልቻልኩም ምንድነው ስትለኝ እንደዚህ ስላት በልጅማ ቀልድ የለም ልጅ ይወዳሉ አረቦች በጣም ልጅ ይወዳሉና በልጃቸው ቀልድ የለም። ከዛ የኛ ልጅ እኮ ማለት ናት ህፃን ልጅ እንዴት እንዲደረጋል ደግሞ አላስተምርም ይላል ምናምን ብላ ሴትዮዋ ባለሀብት ናት እዛ የታወቀች ናት። እና ሴትዮዋ ወዲያው በቃ ከሾፌር ጋር ሂድና አለችው ደሞዜ አልደረሰም እንዴት ላርግ ስላት በቃ እኔ እሰጥሻለሁ የምትፈልጊውን ብር ሂጂ ብላ ኤቲኤምዋን ነው ኤቲኤምዋን ለሾፌሩ ሰጠችውና ፓስፖርቴን በእጄ ሰጠችኝ እሷ ጋር ነበር ሰጠችኝና ሂጂና ኤምባሲ ሄዳችሁ ይሄን ውክልና ወረቀት ቶሎ ጨርሱ ምናምን ብላ ብር የሚያስፈልገውን ብር ከዚህ ላይ አንሷል ሴትዮዋ። ከዛ እሺ ብለን የሷን ኤቲኤምና የኔን ፓስፖርት ሰጣኝ ሄድን ከሾፌሩ ጋር ወዲያው በአንድ ቀን ነው በቃ ያለቀው ውክልና እዛው ጨርሰን ምናምን ሰጠናቸው። ወዲያው ውክልናው በፖስታ ቤት ተደርጎ ለእናቴ ደረሳት። የሁለት ወር ደሞዝ የለሽም አለችኝ ሴትዮዋ። ችግር የለውም አልኳት። ዩስ ይሄድ አልኳት። ይሄድ ምንም ችግር የለውም እንቺ ብቻ እግዚአብሔር ይስጥሽ ምናምን አልኳት። ምንም ችግር የለውም ምናምን ሴትዮዋ። ወዲያው ተላከ። ወዲያው እናቴ ጋር ደረሳት። ወዲያው ፍርድ ቤት አቆመችው። ከዛ ፍርድ ቤቱ ሊያስረው እንደውም እንዴት እንደዚህ ታደርጋለህ እንደዚህ መሆን የለበትም ፍርድ ቤቱ መጀመሪያም ለኔ ነው እንትን ያለው መጀመሪያም ከዛ በፊትም ማስረው ነው እንትን ብለነው ነበር ማስጠንቀቂያ ነው የተለቀቀው ሊታሰር ሲል ማለት ነው። እና አንድ ነገር ብትሰማ ይኸውልህ ትታሰራለህ ብሎ ፍርድ ቤቱ አስጠንቀቆ ነው የለቀቀው። እና አሁን ልጅቷን እርዳን የተባለው ልጁ ናት አንተ የወለድካት ልጅ ማን ሊያሳድግ ነው ያለው ፍርድ ቤቱ። ሌላ ነገር እኮ አልተጠየቀም። በቃ መማር አለባት አስተምራት ነው ሌላ ነገር የለም። ሌላ ነገር አርግ አልተባለም። ከዛ ይሄንን ብቻ ስላላል ውክልና ሰጥቷት አሁንም በእናቴ ነው ውክልናው በእኔ አይደለም አልተቀየረም። እና ወዲያው እናቴ ያንን ይዛ ሄደች ፍርድ ቤት በቃ አቆመችው። በኋላ በልመና ነው በቃ በስንት ቅጣት ከፈለ። ይሄው እስካሁን ያለምን ነገር ልጅቷን እያስተማረት ነው አባትየው ማለት ነው። እና የሴትዮዋን ነው የምነግር ሴትዮ ያደረገችልኝ አሰሬ ያደረገችልኝ ነው የምነግርና ከዛ እሷ ይሄንን ምን ደረሰ ስትለኝ ካላስ ይሄ ጋልት ላይ አነ ካላስ እንት ኮይስ يعني الله يعني ارزق انا كلام عشان قلت ما في مشكله بس انت سري زينش تقلي انا هاتك زياده فلوس يعني ما في مشكله هي يجد يعني كلام خلاص روحي قالت لي انا راح تقول فايتي يعني شغل يعني 1 سنه بس اشتغلت عشان ما كويس بس انا مشكلة انا حقي يعني مو هي مشكله انا يعني للك يفلكوت ምንድነው ሴትዮዋ ጠየቀችኝ እንዴት ሆነ ምናምን ስትለኝ አለቀ በቃ ሄዷል ምናምን አልኳት። አመሰገንኳት በቃ በጣም እያለቀስኩ ሳመሰግናት እንዴ በልጅ ቀልድ የለም ልጅ ነው ያለ ነገር እንዴት እንዲያደርጋል ምናምን ብላ እሷ ጎበዝ ሆነች ስሪ ምንም ችግር የለም እኔ በሁሉ መረዳሻለሁ አንቺ ጎበዝኝ የባህሏ ነው እህቴ ስሟና የባህሏ እህት አይደለሽ እንደሷ ነው ጎበዝ መሆን ያለብሽ እሷ ከልጅነቷ ጀምሮ እኔ ጋር ስትሰራ አሁን እንድትሄድ ራሱ አልፈልግም ነበር አልቅሽ እኔ መለስኳት። ግን ጎበዝ ሆነች ስሪ ምናምን ነው ሴትዮዋ። እና በዛ ያንን ሁሉ ነገርኳትኝ ለሴትዮዋ በቃ እሺ ምናምን ብላ 1 አመት ሰራው ብያለሁ። ያው በዛ ወጣው በቃ 1 አመት ሸኝኝ ብያት ከዱባይ ወጣውና ወደ አዲስ አበባ ገባ። ለምን ወጣሽ? 1 አመት አመመኝ አሞኝ ነው የወጣሁት። በቃ እንደነገርኩ ብዙ ነገሮችን እዛ ስቸገር ስጨነቅ ስለነበረ ቅድምም ነግሬ ያለው ገልጬ ልካለው ከላይ ያለ እና በዛ በቃ ወጣውኝና 1 አመት ብቻ ይበቃኛል ብያት ሴትዮዋ ጋር በቃ አልተስማማም ከልጆቹ ጋር ምናምን የራሴ በቃ መንፈሱም እየረበሸኝ አላቅም መንፈስ ብያለሁ። ግን እዛ ቦታ ላይ የረብሸኝ ብዙ ጥፋቶችን ሲያስተፋኝ የነበረው መንፈሱ ነበር። እኔ አላወኩም። አሁን ላይ ቢሆን እኮ አልኩ ከሆነ አይፈጸም ብዬክ ነበርና በዛ 1 አመት ብቻ ሰርቼ ከሷ ቤት ወጣው። ግን አሁን ላይ ይቆጨኛል። ሴትዮዋ በጣም ጥሩ ሰው ናት። ሸምሲያ ትባላለች። ዱባይ ላይ ነው ያለችው። እኔ በጣም ወዳት ሰው ናትና በጣም ለደሃ የምታዝናት በጣም ብዙ ሰዎችን ነው የምትረዳው ምናምን በጣም እግዚአብሔር የባረካት ሰው ናት። እንደ ሙስሊም እንኳን አይደለችም። እውነት የነምልም እንደምን አላቅም በምንም እሷ በጣም ሃይማኖታችንም ራሱ ቤተክርስቲያን እንድንሄድ ነው የምትፈቅደው ምን የምትለው ሴትዮዋ በጣም ጥሩ ሰው ነበርችና ግን ያው እንጀራዬን አላወኩትም። በቃ እኔ መስለ እግዚአብሔር የሰጠኝን እንጀራ በራሴው እየነጠቅኩት ነበርና በእንደዚህ ወጣው ከዱባይ ማለት ነው።
ወደ ኢትዮጵያ ተመለሰሽ መጣሽ? ተመለስኩኝ። አንድ አመት ብቻ ሰርቼ ወደ አዲስ አበባ ተመለስኩ በቃ። ከዛ በኋላ አዲስ አበባ ላይ ምን መስራት ጀመርሽ? ህይወትሽን እንዴት ማስቀጠል ጀመርሽ? አዲስ አበባ ላይ ምንም ህይወት መስራት አልጀመርኩም ነበር። ምንም ስራም አልሰራውም ብዬ ካለን እንደነገርኩክ ለቤተሰቦቼ እንኳን አያሰጠኝም ነበር መንፈሱ ገንዘብ በቃ ውጪ ነው በቃ እንደነገርኩክ በገንዘብ በጣም ነው በቃ መበት ነው የነበረው። በቃ ከወንዶች ጋር በቃ መተኛ ነበር ከባለ ትዳሮች ጋር ሰውነቴ በጣም የተለየ ስለነበረ ከባለ ትዳሮች ሁሉ ሰዎች ጋር ሁሉ ያስተኛኝ ነበር። እኔ አላቅም ብዬ ካለውና እጨፍራለሁ ደንሳለሁ ምናምን ሁሉ ነገር በቃ ያረኩኝ በቃ ለምን ደሞ ሳውዲ ደሞ ለምን አልሄድም አልኩኝ በቃ ሳውዲ መሄድ አለብኝ ደሞ መስራት አለብኝ ምናምን ብዬ ወደ ሳውዲ ጀመርኩኝ ፓስፖርት ፕሮሰስ ጀመር ወዲያው እንደነገርኩ ወዲያው ነው የሚያልቅልኝ በቃ ወዲያው ሁሉ ነገር እንደ ሰው እንኳን አይቆይም ወዲያው አለቀልኝ ወደ ሳውዲ ጉዞ ጀመርኩ ድጋሚ ሳውዲ በቃ ከዱባይ ወጥቼ ወደ ሳውዲ ደሞ ሄድኩኝ ጉዞ ወደ ሳውዲ አሁን መጨረሻ ሁለተኛ ሳውዲ ማለት ነው ሁለተኛ ሳውዲ ደሞ ወደ ሳውዲ ሄድኩኝ ሁለት ጊዜ ሳውዲ ሁለት ጊዜ ዱባይ አንድ ጊዜ ሶሪያ አንድ ጊዜ ኩዌት አራት ሀገራት ላይ 6 ጊዜ ተጉዘሻል ማለት ነው 6 ጊዜ ነው ተጓዝኩት እሺ ሳውዲ ገባው በቃ ጥሩ ሰዎች ነበር ያጋጠሙኝ ደሞ ጥሩ ሰው ነው የሚገጥመው በቃ ጥሩዎች ናቸው በቃ ግን በጣም ሁሌም የሚጸጽተኝ ነገር ምንድነው እዛ ከሄድኩኝ በኋላ ማተብ የለም በቃ ማንንም እኮ ማተብ እንዳታስሪ ምናምን አላለኝም እኔ ራሴ በምን ምክንያት እቸው እንደሄድኩኝ አላቅም ምን እንደተፈጠረ አላቅም ማተብ የለም እምነት የለም ምን የለም ባዶ እጄ ብቻ ተነስቼ ወደ ሳውዲ ገባውና ኤጀንሲ ውስጥ ነበር ያረፍኩት ሱዳኒ ሰውዬ ነው ሰውየው በጣም ጥሩ ሰውና ቢሮ ቤቱን ያሰረፈን ቢሮ አለው እዛ ክፍል አለ ሰራተኛ ክፍል አርፈክ ሰዎች መተው ነው የሚወስዱክና እዛ ገባሁኝ ሰውየው በጥሩ ነበር የተቀበለኝ ምናምን ከዛ ልጆችም ነበሩ ምናምን ጥሩ ቤት ነው ከፊሌም ጥሩ ሰውዬ ነው የወሰደኝ ሰውዬ እዛ ወሰደኝ ለእናቱ ነበር የወሰደኝ በረሃ ላይ ነው ሳውዲዎች ደግሞ ቤታቸው ብዙ ጊዜ በረሃ ነውና ከተማ ላይ ካልደረሰ ከባድ ነው እና በረሃ ነው ቤታቸው ሰው የለም አታይም ምንም አታይም ወፍ እንኳን አታይም በቃ እዛው ተላይ ስትወጣ ተይምር ነው በቃ ዛፍ ነው የምታዩና እዛው ገባሁኝ ሴትየዋ ጋር ጥሩ ሰዎቹ ልጆቿ ምናምን ጥሩዎች ናቸው እሷም መጀመሪያ ስትቀበለኝ ጥሩ ነው የተቀበለችኝ መጀመሪያ ለካ ሀበሻ ነበርሽ ቤት ውስጥ እና እኔ ያላቅም በፈተና በስቃይ ነው እንደሄደች ነው የሰማሁት ሴትየዋ ግን 2 አመት ሰርታ ኮንትራቷን ጨርሳ ምናምን እንደሄደች ነው የምታወራልኝ ግን ሌላ ሰው ሲነግረኝ ደግሞ ሌላ አፍሪካዊ ናት እና ናይጄሪያዊ ናት የሷ የሴትዬ ልጅ ሴት ልጅ እሷ የቀጠረቻት ናይጄሪያዊ ናት እና እሷ ነገረችኝ እንደዚህ ሆና ሄደችው ምናምን እያለች ትነግረኛለችና እኔ ግን በቃ የማንንም መቀበል ስላልቻልኩኝ አንዳንዴ ሰው ሀገር ስትሄድ እንዴት ነው ሰራተኛ ለሰራተኛ ያስማማም ክፋት አለ ምቀኝነት ይባላል አይደል እኔ እንደዛ ነው የገመትኩት ልጅቷ ስትነግረኝ ምናምንና በራሴ ግር በቃ ተወዛገብኩኝና እኔ በቃ ማይ ያለው ካልሆነ ቀይሬ እወጣለሁ ምናምን ነው ያንን ያልኩትና እዛ የሰራው ሴትየዋ ምናምን በቃ ሴትየዋ እየተቀየርሽ ምናምን መጣሽ ትንሽም አሮጊት ነገር ናት ምናምንና ልጆቿ ጥሩዎች ናቸው ብያለሁ እና ወንድ ፖሊሶችና አንዱ ሁለት ወንዶች ነው ያላገቡት ሌሎቹ አግብተው ሄደዋል የፎቅ መጨረሻ ነው ቤታችን ክፍላችን የኔና ይነሱ ማለት ነውና እሺ እዛ እየሰራው በቃ ጧት ተነስቼ ነው ማጸዳው ምናምን ሴትያ በቃ ተንኮለኛ ናት በቃ እንደዚህ አልልክም ተንኮሏ እግዚአብሔር በሚያቀኑና እኔ ያንን ሁሉ እንደ ተንኮል አልወስድባትም ነበር በቃ ለምን መለስ ብላ ደግሞ እንትን ትላለች ምናምንና ምግብ ቤት ትለኛለች እበላለሁ ምናምን ምግብ ምናምን ችግር የለም ቤት ውስጥ በቃ እና ልጆቿም ይመጣሉ ምግብ ይሰራል ምናምን ይሰባሰባሉ ምናምን በእንደዛ ሆኜ 2 ወር ሰራው እዛ ቤት ደሞዜን የመጀመሪያ ደሞዜን እንኳን ሰጠኝ በሙግት ነው በቃ ሰውየው ነው በየወሩ ነው ይሰጥሻለሁ ያለኝ ልጇ ማለት ነው ከፊሌ ማለት ነውና ብሬን ስጠኝ ያኔ ለእናቴ ለከላታለው ልጅ አለኝ ምናምን እያልኩ ስለው ሴትየው እሺ እያለ በቃ እየላከልኝ ምናምን በእጅ ብር አይሰጥምና እኔ በቃ ተቸገርኩና ስልክ ግዙልኝ ይላለው ስልኬናት አይገዙልኝም እና የሆነ ጊዜ ስልክ ሊገዙልኝ ምናምን ሲሉ ልጇን ስልክ ግዛልኝ ምናምን ስለው በቃ ስልክ አይሰጥም ምናምን አለች ለምንድነው የማይሰጠው ቤት ውስጥ ዋይፋይ ያለና ዋይፋይኑ ራሱ እንዳይሰጡኝ ስልኩ ከተገዛ በኋላ ራሱ ለልጆቿ ከለከለች እንዳትሰጧት ምናምን ብላ ሴትየዋ ማለት ነው ከዛ ልጁን አርግልኝ ዋይፋይ ስለው ማማ እንዳታረግ ብላኛለች ምናምን እናትየው ማለት ነው ከዛ ይላል እና ለምንድነው እንደዚህ የምታደርጊው ነው ስላት አርፈሽ ስራሽን ስር የምን ዋይፋይ ነው የምን አርፍ በዩራ አንዴ እናትሽ ጋር ትደውያለሽ በቃ ነፃነቴን አስወጣችኝ በቃ ሴትየዋ እሰራለሁ ብዬ ካለው በጣም ነው የምሰራው በቃ አንድ ነገር እኮ አላጎልም ግን ሴትየዋ በቃ እየተዋጋች ምናምን ለካ እሷ የሴትየዋ አይኗ ላይ ለካ ዛሮ ነው ቡዳ ዛር የሚባል አለ እና እሷ አይኗ ላይ አለ ሴትየዋ ላይ እና ሰውነቴ እንደነገርኩክ ነው እዛ ሰውነቴ ላይ አረፈ አይኗ
ገብቷል። ስልኩ ከተገዛልኝ በኋላ ራሱ ክፍል ትገባና ትራሴ ስር ያስቀመጥኩትን ስራ ስልክ ታነሳና ቁም ሳጥኔ ውስጥ አገኘዋለሁ። ቁም ሳጥኔ ውስጥ በቃ ምንም ነገር ማግኘት አልቻልኩም። ሴትዮዋ ለካ እየተበተበችብኝ ነው። ገብቷል። እኔ አላወኩም። እና ያንኑ ነገር ስታረግ እኔ ምንም አላቅም ነበርና ለበጎ ነው እያልኩኝ አልፈዋለሁና አንድ ክፍል ውስጥ ነው የምተኛው ይከለው ፖሊሱ ራሱ ልብስም ተኩልስለት እኔ ነኝ። እሱ ራሱ በቃ እንዲ ሊደፍረኝ በጣም ይታገለኝ ነበር ልጇ ማለት ነው። ክፍሌ ድረስ ይገባል ምናምንና ብዙ ነገሮችን እንትን አለፍኩኝ በቃና ዞር በልልኝ ምናምን ይሏል ልጇን ማና የፖሊሱ ልጇን ማለት ነው። ክፍላችን ፊት ለፊት ነው ይከለውና ክፍሉ ስገባ ላጸዳ ስገባ ልጠቅስ አብሮኝ ይከተለኛል ብዙ እና ዞር በልልኝ ምናምን ይያልኩት እሱን በጣም ብዙ የመጀመሪያ ክፍል ሴትዮ ቤት ሳውዲ ላይ በጣም ፈተና በስቶብኝ ነበር። በጣም ፈተና እና ያንኑ ተቋቁሜ ስራውን እየሰራው ነበርና ግን በጣም ያስቸገረኝ ምንድነው የሴትዮዋ አይኗ ሰውነቴ ላይ አልፏል። ግራ እግሬ ላይ በዚህ በታፋይ ላይ አርፏል ሰውነቴ ላይ። ከዛ ሰውነቴ ላይ መንቀሳቀስ ጀመረ። በግራ እግሬ ላይ ማለት ነው ታፋይ ላይ ይንቀሳቀሳል። ከዛ